Amigos. بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين أما بعد إخوة الإيمان والأخوات السلام عليكم ورحمة الله تعالى وبركاته ود يا تيك توك ወዳጆቻችንና ለጋሾቻችን እንዲሁም ተማሪዎች በአጠቃላይ ኢንሻአላህ አንድ ነገር ማስታወስ ፈልጋለሁ ከደርሱ በፊት ማለት ነው። ይህም ታላቅ ዓሊም የነበሩት በተለይ በዳዕዋ እንቅስቃሴ ላይ ሰፊ ልምድ ያላቸው እንዲሁም ኸይር ስራቸው በብዙዎች ዘንድ የሚወሳ ታላቅ ኡስታዝ አተናል። እሳቸውም ኡስታዝ አብዶች ናቸው። አላህ እሳቸውንም የጀነት እንዲላቸው እንዲሁም ደግሞ ቤተሰቦቻቸውን መጽናናት እንዲሰጣቸው ያ ብቻ ሳይሆን በዘመናችን ላይ አሪያ ሆነውን ሌሎችም ደግሞ ወጣቶችም አዛውንቶችም ያንን የዳዕዋ ስራ ለማስቀጠል የእሳቸውን መልካም ስራና ተግባር ያስታወሰ ኸይር ነገር እንዲመኝላቸው በዚሁ ጥሪ ያቀርባለሁ። ኢንሻአላህ ሁላችንም ፋቲሃ እንቅራላቸው። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. اللهم اغفر له وارحمه وعافه واعف عنه وأكرم نزوله ووسع مدخله واغسله بالماء والثلج والبرد ونقيه من الخطايا كما نقيت الثوب الأبيض من الدنس وأبدله دارا خيرا من داره وأهلا خيرا من أهله وزوجا خيرا من زوجه وأدخله الجنة وأعذه من عذاب القبر وعذاب النار. اللهم اغفر لحينا وميتنا وشاهدنا وغائبنا وصغيرنا وكبيرنا وذكرنا وأنثانا. اللهم من أحييته منا فأحيه على الإسلام ومن توفيته منا فتوفه على الإيمان. اللهم لا تحرمنا أجره ولا تضلنا بعده يا أرحم الراحمين. اللهم إنا دعوناك كما أمرتنا فاستجب لنا دعانا كما وعدتنا برحمة منك يا أرحم الراحمين. إن شاء الله ወደ ደርሳችን እንገባለን። የተወሰኑ ክለሳ ካደረግን በኋላ የዛሬን ደርሳችን የምናነሳ ይሆናል ማለት ነው። በባለፈው ላይ ወሳኝ የሆኑ ነጥቦች አንስተናል። እነዚህ ሁሉ መንደርደሪያዎች ያው ቀጣይ ለምናየው ኪታብ በኪታብ ደረጃ ስለምናይ ከሱ አንፃር ብዙ ነገሮች መታወስ ስላለባቸው እነሱን ከመጠቆም አኳያ ነው። አሁንም ደግሞ ደግሜ ማስታወስ የምፈልጋቸው አንዳንድ ቃላቶችና ግንዛቤዎቻቸው ይኖራሉ። እንደሚታወቀው የአቂዳን እውቀት ሰው ሲገነዘብ ብዙ ቃላዊ የሆኑ ነጥቦችን እያንዳንዳቸውን ሊረዳ ይገባል። በተለይ በዚህ ዘመን ላይ የአቂዳ ኪታብ ስናገኝ ዑለማዎች ጽፏቸው ያገኘናቸው የአቂዳ ኪታቦች በአጠቃላይ የራሳቸው የሆነ ግንዛቤ ያላቸውና እነሱን ሰዎች ከልምድና ከአማርኛ ወይም ከአረበኛ ቀጥታ ትርጉም ውጭ የራሳቸው እስጥላሂ የሆነ ትርጉም ስላላቸው ከዛ አንፃር ልንገነዘባቸው ይገባልና የተወሰኑትን እናያለን ማለት ነው ኢንሻአላህ ተዓላ። ይህ ምንድነው? አንዳንድ ዑለማዎች ሲገልጹ በተለይ የተለያዩ የአቂዳ ክፍሎች ላይ የሚያነሷቸው ነጥቦች አሉ። እነዚህ ነጥቦች በዋናነት ሊታወቁ ይገባል ማለት ነው። ምንድነው ሲፋ ሲባል ምንድነው? ሲፋ ማለት ምን ማለት ነው የሚለውን ነገር ሲያስረዱ ማውጀበት ሁክመን ሊልመውሱፍ ማለት ነው። ስለዚህ ለምን ገልጸው ለተገላጩ ድንጋጌ በሆነ መልኩ ለእርሱ የምንሰጠው ምንድነው ማለት ነው? ማጽደቅ ወይም ደግሞ ውድቅ ማድረግ የሚለው ነው። ሁክም የሚለው የስ ኦር ኖ የሚለውን ነገር የሚወክል ስለሆነ ማለት ነው። ስለዚህ ሲፋ ብለን ስንል ለተገላጩ የምናጸድቀው ወይም ደግሞ የምንሰጠው የሆነ ምንድነው ማለት ነው? ፍርድ ወይም ብያኔ የሚለውን ነገር ይጠቁማል ማለት ነው። ከዚህ አንፃር አንዳንድ ዑለማዎች ይህን ሲገልጹ ምን ይላሉ? አልቂያሙ ቢነስ የሚለውን ቃል ዑለማውል ሙተከሊሚን የሚጠቀሙት ቃል ሆኖ በዋናነት የተፈለገበት ምንድነው? ከአላህ ሱብሓነሁ ወተዓላ የማይገለጽበትን ነገር ውድቅ ማድረግና በሚገለጽበት ደግሞ በጎን ማጽደቅ ማለት ነው። በዋናነት ግን የማይገለጽበትን ነገር ውድቅ ማድረግ የሚለውን ነገር የሚጠቁም ነው። ስለዚህ እነዚህን ሁኔታዎች ከተረዳን ማወቅ ያለብን ምን ሲፋ ስል ብለን ስንል ማውጀበት አልሁክመ ሊልመውሱፍ ማለት ነው። ለምንገልጸው ወይም ደግሞ ለተገላጩ ለአላህ ሱብሓነሁ ወተዓላ የምንሰጠው የሆነ ምንድነው ማለት ነው? ብያኔ ነው። የምንሰጠው ሲባል ቁርአንና ሐዲስን መሰረት ተደርጎ የመጣልንን የቁርአንና ሐዲስ መሰረት ከዛ አንፃር የምናረጋግጠውን ነገር ነው የሚጠቁሙ ማለት ነው።
ሁክም ሲባል ደግሞ እንደሚታወቀው ብዙ አይነት ዝርዝር ፓርቶች ስለሚኖሩት ፈስሉል አምር ዐላ ማ የቅተዲል ሁክም ማለት ነው። ሁክም ሰጠ ሲባል ምንድነው ያ ነገር ለሚያስፈርደው ነገር ጉዳይ ዝርዝር የሆኑ ጉዳዮችን ማስቀመጥ ነው የሚለውን ነገር እንረዳለን ማለት ነው። ከዚህ አንፃር ሌሎች ደግሞ ነጥቦችን ማወቅ ይጠበቅብናል። በተለይ ስለ ሲፋ ስንገልጽ ማወቅ ያለብን ዋሲፉ ይሄ ገላጩ ማን ነው፣ እንዲሁም ደግሞ ሲፋው ማን ነው፣ እንዲሁም መውሱፉ ማን ነው የሚለውን ነጥቦች እየተነተንን እያየን ነው ሊሄድም የሚገባ ማለት ነው። ከዚህ አንፃር ማረጋገጥ ሲባል ሁክም ሲባል ሸሪዓዊ የሆኑ መሰረቶች እንዳሏቸው ሁሉ ከዛ ውጭ ደግሞ ከሸሪዓዊ መሰረት ውጭ ባሉ ግንዛቤዎች የምናረጋግጣቸው ነጥቦች አሉ። በተለይ በግንዛቤ ደረጃ የምናረጋግጣቸው 4 ሲፋዎች አሉ ብለን ልንል እንችላለን። የሲፈተል ዒልም የሚባለውን ወከዛሊክ ሲፈተል ቁድራ ወልኢራዳ እነዚህን የመሳሰሉትን በግንዛቤ ደረጃ የምናረጋግጣቸው መገለጫዎች ናቸው ማለት ነው። ሌላኛው ደግሞ ቁርአንና ሐዲስን መሰረት ተደርጎ ደግሞ እንዲሁም ደግሞ በተለይ የማንኛውም ሰው ፈጣሪውን ሊያውቅ የሚገባው ግንዛቤ ደግሞ ተመስርቶ የሚረጋገጡም መገለጫዎች አሉ ማለት ነው። ከዚህ አንፃር ነው ልንረዳ የሚገባው። ስለዚህ ወስፍ አደረግነው ማለት በዚህ ይገለጻል አላህ ብለን ስንል ማለት ነው አልኢኽባሩ አኒል መውሱፍ ስለ አላህ ሱብሓነሁ ወተዓላ እየገለጽን እየተነተንን ነው የሚለውን ንጥረ ሐሳብ ወይም ሐሳብ የሚገልጽ ነው ማለት ነው። እነዚህን ከተገነዘብን ኢንሻአላህ ወደ ዋናው ደርሳችን እንገባለን ማለት ነው። ነገር ግን መታወቅ ያለባቸው አሁንም አንዳንድ ጉዳዮች ስለሚኖሩ እነሱንም የምናነሳ ይሆናል ማለት ነው። እና ስለ አላህ ሱብሓነሁ ወተዓላ ሲፋ ስንነጋገር ብዙ ነጥቦችን ልናወሳ ይገባል። ከነዚህ መካከል የምንጠቅሳቸው አንዳንድ ዑለማዎች ዘንድ የሚታወቁ የሆኑ መገለጫዎች አሉ። እነሱ መገለጫዎች ደግሞ ማወቅና መገንዘብ መረዳት በጣም ተገቢ ነው ማለት ነው። ስለዚህ ምን ማለት ነው ሲፈተል መዓኒ ማለት ብለን ስንል ሲፈተል መዓኒ የሚባለው ምን የሚያመላክት ነው የሚለውን ደግሞ ማወቅ ይጠበቅብናል ማለት ነው። በተለይ ሲፈተል መዓኒ ብለን ስንል የሚያጠነጥናቸው ጉዳዮች ምን ላይ ናቸው የሚለውን ደግሞ አሁን ኪታቦቹን ስንዘረዝራቸው እንድናውቃቸው እንድንረዳቸው የሚገልጹልን ነገሮች ይሆናሉ ማለት ነው። ከዚህ አንፃር በዚህ የአቂዳ ፓርቶች ላይ በተለይ ስለ አላህ ሱብሓነሁ ወተዓላ በተመለከተ የምናነሳቸው አጠቃላይ ነጥቦች ሁሉም በአጠቃላይ የሚንደረደሩባቸው ሂደቶች አሉ ማለት ነው። እነዚህ ሂደቶችና መነሻዎች ሊታወቁ ይገባሉ ብለን እንላለን። በተለይ ስለ ሲፈተል መዓኒ ስንናገር መዓኒ ማለት ምን ማለት ነው የሚለው መጀመሪያ መገንዘብ ተገቢ ነው። መዓኒ ማለት ብለን ስንል ልንገነዘብ የሚገባው ጉዳይ ምንድነው? አልመዓኒ ማለት ለምሳሌ ይህንን የጠቆሙት ማናቸው ፊ አትዕሪፋት ወከዛሊክ ሸርሁል መዋቂፍ ላይ ያሉ ነጥቦችን ነው ማነስላችሁ عند العلماء الاشاعره ማለት ነው። ስለዚህ መዓኒዎች ብሎ ማለት ይሄ ሱረቱ ዚህንያ ስለዚህ አእምሮአችን ላይ ወጥ በሆነ መልኩ ስለዛ ሙሉ ጉዳዩም ማለት ነው እንድንገነዘብ የምናደርግበት ነው ማለት ነው። ይህም ደግሞ መነሻው ምንድነው? من حيث انه وضع بإزائها الألفاظ والصور الحاصلة في العقل ላይ በግንዛቤያችን ላይ ከቃላቶቹ ተነስተው የምንይዘው ሙሉ የሆነ ግንዛቤ ነው የሚል ሐሳብ አለው ማለት ወይም ደግሞ ከዚህ አገላለጽ አንፃር መፍሁም አለው የምንገነዘበው የምንረዳው የሚለውን ነገር የሚጠቁም ነው። ይህንን ነው ወይም ደግሞ ማይቅሰዱ ቢሸይን ብሎ ማይቅሰዱ ቢሸይን በሆነ ነገር ላይ ምን ግብ ዓላማ አለው የሚለውንም ነጥብ የሚጠቁም ነው የሚል ገለጻ አላቸው። ከዚህ አንፃር ደግሞ ስናይ ሸርሁል መዋቂፍ ላይ የሚገልጹት ምን ይላሉ? محصولها أن لفظ المعنى يطلق تارة على مدلول اللفظ وأخرى على الأمر القائم بالغير ብለው ያስቀምጣሉ። ቃላቱ የሚያመላክተን የሚጠቁመንን ነገር አጠቃላይ ያላትን ጽንሰ ሐሳብ ወይም ደግሞ ስለሱ የሚገልጸውን ነገሮች የማስቀመጥ ሂደት ነው ማለት ነው ያለው። ስለዚህ ይሄ ነው መዓኒ ብለን የምንጠራቸው የሚለውን ነገር በቃል ደረጃ ከተገነዘብን ከዚህ አይነት አንፃር ባለፈው የተመለከትናቸው ሁለት የሆኑ ነገሮች አሉ። አንደኛው ሲፈተ ሰማዕ የሚባለውንና እንዲሁም ደግሞ ሲፈተል ዒልም ወከዛሊክ ይህንን ሁለቱንም በአንድ ላይ ለመመልከት ችለናል ማለት ነው። እነዚህን ስንመለከት መነሻ የወሰድናቸው የሰለፉ ሷሊህ የሆነውን አቂዳ መሰረት አድርገን ነው እያየን ያለነው። ዛሬ ደግሞ እነዚህን በተመለከተ አልኢማም አጣሐዊ በተለይ ሚነ ሰለፍ ሷሊህ ስለሆኑ ኪታባቸውን የሚጠቅሱትና ከዛው አንፃር ደግሞ ዑለማኡ ሙተከሊሚን ከምን አንፃር ነው እየጠቆሙ ያሉት ሚን አህሊ ሱነቲ ወል ጀማዓ የሆኑት ከምን አንፃር ነው እየጠቆሙ ያሉት የሚለውን ደግሞ በደንብ የምንገነዘብ ይሆናል ማለት ነው። ይህንን ካየን አላህ ሱብሓነሁ ወተዓላ በተለያዩ ቁርአን አያቶች ላይ አላህ ቻይ እንደሆነ ይገልጻል። ዛሬ ሲፈተል ቁድራን ነው የምንመለከተው። ሲፈተል ቁድራን ስንመለከት ሱረቱል በቀራ ላይ ያለውን አያ እንመለከታለን። ኢነላህ ዐላ ኩሊ ሸይኢን ቀዲር የሚለውን ዐላ ኩሊ ሸይኢን ቀዲር ይላል። አላህ ሱብሓነሁ ወተዓላ በሁሉ ነገር ላይ ቻይ ነው የሚለውን ሲገልጹ ቃለ አቡ ጃዕፈር ይላሉ። ይሄ አልኢማም አጣሐዊ ማለት ነው። ወኢነማ ወሰፈ ነፍሰሁ ጀለ ዚክሩሁ ቢልቁድረቲ ዐላ ኩሊ ሸይኢን ፊ ሀዘል መውዲዕ ይላሉ። በዚህ ቦታ ላይ አላህ ሱብሓነሁ ወተዓላ ራሱን ገልጿል። በምንድን? ቢልቁድረቲ ቁድራ የምትለው ሐሳብ ምን መጣች ማለት ነው? አላህ ሱብሓነሁ ወተዓላ ቻይ መሆኑን በሁሉ ነገሮች ላይ ቻይ መሆኑን ዐላ ኩሊ ሸይኢን በሁሉ ነገሮች ላይ ቻይ መሆኑን የሚያረጋግጥ የሆነ ራሱን የገለጸበት ነው ብለው ራሳቸው እዚህ ጋር ይነግሩናል ማለት ነው። ስለዚህ ይህንን ሐሳብ የምናመጣው እኛ ከራሳችን አንደበት ብቻ ሳይሆን
ሳይሆን ቁርአናዊና ሐዲሳዊ ማስረጃዎች እንዳሉት እየተገለጸ ነው ያለው ማለት ነው። ለምሳሌ ቃዲር የሚለውን ቃል ደግሞ ማዕና ቃዲር ማለት ነው ከማ ዓሊም እንደሚባለው በዚህ የተገለጸ ነው የሚለውን ይጠቁሙናል ማለት ነው። ይሄ ማንነቸው እየገለጹ ያሉት አልኢማም አጠበሪ ማለት ነው። ወከዛሊክ ሌሎች ደግሞ ገለጻዎችን ከዚህ አንፃር ሌሎችንም ደግሞ የምንመለከት ይሆናል ማለት ነው። አሁንም አልኢማም አጠበሪ ከሚገልጿቸው ማስረጃዎች መካከል ብለን የምናያቸውን እናያለን ማለት ነው። እዚህ ጋር ሱረቱል በቀራ አሁንም የምናያቸው አያቶች አሉ። ኢነላህ ዐላ ኩሊ ሸይኢን ቀዲር የሚለውን ሲገልጹ ቀድ ደለልና አሉ ፊማ መዱ ዐላ መዕነል ቀዲር ወአነሁ ልቀዊይ አሉ። እዚህ ጋር ቀዲር የሚለውን ቃል ጠቁመናል፣ ሀሳቡን አስረድተናል። ምን ማለት ነው አሉ? ቀዊይ ሀያል ነው የሚለውን የሚገልጽ ነው አሉ ማለት ነው። ከዚህ ግን ሀሳብ ምን አስቀመጡ? በደንብ አስተውላችሁ እንድትረዱልኝ በኋላ ሀሳቡን ሰብራራ ግልጽ እንዲሆን ማለት ነው። ምን አሉ? ኢነላህ ዐላ ኩሊ ማ የሻእ ወዩሪድ ቢለዚነ ወሰፍቱ ለኩም አምረሁም ሚን አህሊል ኪታቢ ወገይሪሂም ብሎ ገልጿል። ስለዚህ አላህ ሱብሓነሁ ወተዓላ በሚሻውና በሚፈልገው ላይ ሁሉ ሀያል የሆነ ቻይ የሆነ ነው የሚል ገለጻ አለው ማለት ነው። ከዚህ አንጻር የምንረዳው ወሳኝ ጉዳይ ምንድን ነው? እዚህ ጋር እያስቀመጡልን ያሉትን አልኢማም አጠበሪ ምን አሉ? ከዛ በኋላ ከጠቀሱ በኋላ ወኢንሻአ ሂዳየተሁም ካለ በኋላ ከአህለል ኪታብ ጋር ያለውን ይጠቅሱና ወሳኙ ጉዳይ እዚህ ጋር ነው። ለሁ ሚነል ኢማን لا يتعذر عليه شيء أراده ولا يمتنع عليه أمر شاء قضاءه ይላሉ። لأن له الخلق والأمر ብለው ያስቀምጣሉ። እዚህ ጋር ምን ለማለት ተፈልጎ ነው? አላህ Subhanahu Wa Ta'ala የፈለገውን ነገር ሲያደርግ ምንም አይነት ከሱ የሚያስቀረው ነገር ምንም ነገር እንደሌለ ከርሱ ደግሞ ከሻው ነገርና እንዲሆናል ካለው ነገር ሁሉ በአጠቃላይ ማስቀረት የሚባል ነገር እንደሌለ ፍጹም የሆነ መገለጫ እንዳለው አላህ Subhanahu Wa Ta'ala በዚህ ይረጋገጣል ይሉናል ማለት ነው። ስለዚህ ስለ አላህ Subhanahu Wa Ta'ala ቃዲርነት ስንነጋገር ቀዊይነት ስንነጋገር ከምን ጋር እያያዙ ነው እየገለጹልን? ዩሪዱ በሚለው ወዩሪዱ አላህ Subhanahu Wa Ta'ala የፈለገውን ነገር ያደርጋል ከዚህ ከአህለል ኪታቦች ጋር በማያያዝ አስቀመጡልን ማለት ነው። ስለዚህ የመጀመሪያው አላህ ራሱን የገለጸበትን መነሻ ወስደናል። ሁለተኛው ፓርት ደግሞ እየገለጹልን ያሉት ምንድነው? አላህ Subhanahu Wa Ta'ala ቃዲርነቱን ከኢራዳ ጋር የፈለገውን ማድረግ እንደሚችል ከሚገልጽ አኳያ ደግሞ እየገለጹልን ያሉት ማለት ይሄንን በአስተውሎት እንየው። ምክንያቱም ቀጣይ ስገልጽ ሐሳቦቹ ግልጽ እንዲሆኑ ስለ ተዓልቃዎቹና ሌሎቹ ጽንሰ ሐሳቦችን ስለማነሳ ማለት ነው። ሌላኛው ደግሞ ወላሁ ዐላ ኩሊ ሸይኢን ቀዲር የሚለውን የቁርአን አያ ሲገልጹ ደግሞ እዚህ ጋር እንደሚገለጸው ወላሁ ዐላ አልዐፍዊ ቢማ ዐማ አኽፈትሁ ነፍሱን ሀዘል ሙእሚን ሚነል ሂመቲ ቢልኸጢአ ይላል ማለት ነው። ማለትም በመጥፎ ነገር ያሰበውን ሁሉ በአጠቃላይ አላህ Subhanahu Wa Ta'ala ልክ ያነፍስ ነው የሰራችውን ሁሉ ምን በማድረግ ነው የሚታወቀው ማለት ነው። አላህ እሱን አውፉ በማለት የሚገለጽ ጌታ ነው የሚለውን ነገር አብረው እዚህ ጋር ያስቀምጣሉ ማለት ነው። ስለዚህ ለእያንዳንዱ ጉዳይ ላይ ምን ያደርጋል? ወዐላ ገይሪ ዛሊከ ሚነል ኡሙር ቃዲሩን ከነዚህ ውጭ ያሉትን በአጠቃላይ ለምሳሌ ሙጃዋዘቲ ኩሊ ዋሂድ ሚንሁማ ዐላ ማ ካነ ሚንሁ ሰውየው ባለበት በሰራው ነገር መልካም ይሁን መጥፎ ሁሉንም እንዳውን እንደሚከፍለው በዚህም ላይ ደግሞ አላህ Subhanahu Wa Ta'ala ከነዚህ ውጭ ያሉትን ሁሉ በአጠቃላይ የቻይ መሆኑን ያረጋግጣል ማለት ነው። ስለዚህ እዚህ ጋር ምን እየተረዳን ያለ ነው? አላህ Subhanahu Wa Ta'ala ቃዲር ነው የሚለውን ስንገልጽ ከተጠቆመው ውጭ ያሉ ደግሞ ሰፋ ያለ ሐሳቦችን ከዚህም ውጭ ያሉ ሁሉ በአጠቃላይ የሚችል የሚለውን እየተረዳን ያለ ነው ማለት ነው። ይሄኛውንም ሁለተኛው ነጥብ እንይዝ። የመጀመሪያው ለራሱ የተረጋገጡ ሲፋዎች ሆኖ ሁለተኛ ደግሞ ከፍጡራኖች ጋር በተያያዘ በሁሉ ነገር ላይ የሱ ሀያልና የበላይነት የተረጋገጠበት መሆኑን እናረጋግጣለን ማለት ነው። ወከዛሊክ ሱረቱል ማኢዳ ላይ ወላሁ ዐላ ኩሊ ሸይኢን ቀዲር የሚለውን ስናይ አላህ Subhanahu Wa Ta'ala የጠቀሰው ምን ብለው ነው? አልኢማም አጠበሪ እየገለጹ ያሉት አላሁል ማዕቡዱ ወሁል ቃዲሩ ዐላ ኩሊ ሸይኢን ወልማሊኩ ኩለ ሸይኢን ይላል አለዚ ላ ዩዕጂዙሁ ሸይኡን አራደሁ። አላህ Subhanahu Wa Ta'ala የፈለገውን ነገር ምንም የሚሳነው ነገር እንደሌለ ወላ የግሊቡሁ ሸይኡን ጠለበሁ የፈለገው ነገር ደግሞ ከሱ በላይ ሆኖ የማያቅተው የሆነ ፈጣሪ እንደሆነ ማለት ነው። ወልሙቅተዲሩ ዐላ ሀላኪ መሲሂ ወኡሚሂ ወመን ፊል አርዲ ጀሚዓን ምድር ላይ ያሉትን ሁሉ በአጠቃላይ መሲህንም ሆነ እናታቸውን ማለት ነው መርየምን ሁሉንም በአጠቃላይ ፍጻሜያቸው እንዲደርስ ማድረግ የሚችል ፈጣሪ ነው ይላሉ ማለት ነው። ለልዓጂዙ አላህ የተሳነው አይደለም ማለት الذي لا يقدر على منع نفسه من ضر نزل به من الله ولا منع امه من الهلاك ይላል። እዚህ ጋር እየገለጸው ምንድነው? የተሳነው አይደለም ማለት ሲባል ምንድነው? ከራሱ ላይ ከአላህ የሚመጣበትን ጉዳት የተባለው ሁሉ መከላከል ማስወገድ የማይችል የሆነ ደካማ አይደለም አላህ Subhanahu Wa Ta'ala። በእናቱም ላይ እንደዛው የሚመጣውን ጥፋት በመሪም ላይ ማለት ነው ፍጡር ስለሆኑ በእስልምና እምነት አስተምሮ ይህን ስለሆነ ምናምነው ከዛ አንፃር አጂዝ የሆነ ወይም ደግሞ የተሳነው ፈጣሪ አይደለም የሚል ገለጻ ያስቀምጡልናል ማለት ነው። ስለዚህ ሁለት ነገር እያጸደቁልን፣ የመጀመሪያው አላህ Subhanahu Wa Ta'ala ቃዲር ነው ሲባል የሚገለጽበት ምንም ነገር እንደማይሳነው የፈለገው ነገር ጋር በሚል በማያያዝ ገለጹ። ሁለተኛው ደግሞ የተሳነው አይደለም አላህ Subhanahu Wa Ta'ala አጂዝ አይደለም የሚለውን ደግሞ አረጋገጡ ማለት ነው። ስለዚህ ነፊና ኢስባት እያደረጉ እየሄዱ እንዳለ እንገነዘባለን። በኋላ ላይ እናሳብ ሳመጣው በደንብ እንድታስታውሱ ትፈልጋለሁ። ሌላኛው ደግሞ
ስለ አላህ Subhanahu Wa Ta'ala ሲገለጽ ማለት ነው አላህ የፈጠረ መሆኑን እንዲሁ ፍጡራኖች መገለጫቸው ምንድነው የተሳናቸው ሲባል መገለጫነቱ ምንድነው ሲባል فإن السماوات والأرض خلق من خلقه ይላል ሰማይና ምድር የሱ ፍጡሮች እንደሆኑ ይገልጽና ቀጥሎ ምን ያስቀምጣል وما فيهن በውስጡም ያሉት በአጠቃላይ ሰማይና ምድርም ውስጥ የሱ ፍጡሮች ናቸው ይላል وعيسى وأمه في بعد ذلك بالحلول والانتقال ኢሳምና እናታቸውም በአጠቃላይ እነዚህም ሁሉል ያላቸው ኢንቲቃል ያላቸው መራመድ ያላቸው እንዲሁም ከፍጡራን ጋር ተገናኝተው ከዚህ ስነ ፍጥረት ዓለም ውስጥ አብረው ተያይዘው ተቀላቅለው የሚኖሩትን ሁሉ በአጠቃላይ ከአንድ ፍጥረት ደግሞ ለፍጥረት ቦታ የሚንቀሳቀሱበትን ሁሉንም ይጠቅሱና ምናል የዱላኒ ቢከውኒሂማ ፊል መካን እነዚህ ሁለቱ ጥቋሚዎች ሁሉልና ኢንቲቃል የሚባለውን ግንዛቤ ሲያስረዱ የዱላኒ ሁለቱም ይጠቁማሉ ቢከውኒሂማ እነርሱ መሆናቸውን ፊል መካን ዒሳና እናታቸው ማለት ነው ሁለቱም ባህሪ ገልጸው الذي هما فيه بالحلول فيه والانتقال እነርሱ ፍጡራን ስለሆኑ ሁሉል አላቸው ከፍጡራን ጋር አብረው ያሉ ናቸው የሚለውን ይገልጹና ካንዱ ጋር የተቀላቀሉ ናቸው ይሉና ኢንቲቃል ያደርጋሉ ካንድ ቦታ ወደ ሌላ ቦታ አንድ ቦታ ላይ ያሉ ሲባል ሌላ ቦታ ላይ ደግሞ የሉም የሚለውን የሚጠቁም ስለሆነ በዛ የሚገለጹ ናቸው አሉና እነሁማ አብዳኒ መምሉካኒ ሁለቱም በአጠቃላይ ባሮች ናቸው በፈጣሪ ቁጥጥር ውስጥ ያሉ የፈጣሪ ውስጥ የሚያስተዳድራቸው በፈጣሪ ቁጥጥር ውስጥ ያሉ ባሮች ናቸው የሚለውን ይገልጻል ማለት ነው ፍጡራኖች ናቸው የሚለውን ያስቀምጣሉ ይህም የሚያስረዳው ምንድነው የፍጡር ባህሪ ሆኖ ኢንቲቃልና ሁሉል የፍጡራን መገለጫ ለመሆኑ ከማን እየገለጹልን ያሉት አልኢማም አጠበሪ ማለት ነው እየገለጹ ነው ያሉት ስለዚህ ቀጥሎ ደግሞ የሚገልጹልን ሐሳብ አለ ወዐላ ኩሊ ሸይን ቀዲር የሚለውን ሲገልጹ እየገለጹልን ያሉት ምንድነው والله الذي له ملك السماوات والأرض وما فيهن قادر على إفنائهن ብሎ አስቀምጧል አላህ Subhanahu Wa Ta'ala የፈጠራቸው ሰማይና ምድር የርሱ ንግስና የሆኑት ሁሉ በአጠቃላይ እርሱ አላህ Subhanahu Wa Ta'ala በውስጡም ያሉትን ሁሉ ቻይ ነው እነርሱን ለማጥፋት የሚል ነገር አላቸው ማለት ስለዚህ ምን ለማለት ተፈልጎ ነው ሲባል ቀጥሎ ወአላ ኢህላኪሂና ወኢህላኪ ዒሳ ኡሚሂ ወመን ፊል አርዲ ጀሚዓን ምድር ላይ ያሉትን ዒሳንም መርየም ጋር የተመለከተውን ከጠቀሱ በኋላ ከመብተዳ خلقهم ፍጥረታቸውን አላህ ያለምንም ነገር ሳይኖር ያለምንም መነሻ እንደፈጠራቸው لا يعجزه ذلك ይህም የሚያቀተው አይደለም ولا شيء أراده የፈለገው ነገር ሁሉ የሚያቀተው አይደለም لأن قدرته يا الله سبحانه وتعالى ቁድራ ሲባል አልቁድረቱ التي لا يشبهها قدرة ሌላ አይነት ኃያልነት ወይም ችሎታና ኃይል የሚገዳደራት የሚመስል አይደለችም ብለው የማይመሳሰል ቁድራ እንዳለው አረጋገጡ ማለት ማናቸው አልኢማም አጠበሪ ወሱልጣኑሁ السلطان الذي لا يشبهه سلطان ولا مملوكه ወላ መምለካ ብሎ አስቀምጧል ሱልጣኑና መምለካው ከርሱ ጋር የሚመሳሰል ስልጣንና መምለካ የለውም የሚለውን ነገር አረጋገጡልን ማናቸው ይሄ አልኢማም አጠበሪ ስለዚህ አሁንም ሁለተኛውን ሐሳብ በደንብ እንረዳው እዚህ ጋር እየገለጹልን ያሉት ምንድነው ፍጡር ባህሪ የደካማነትን ከጠቆም በኋላ ሁሉና ኢንቲቃል የሚለውን ከገለጹ በኋላ አላህ Subhanahu Wa Ta'ala ግን በሁሉ ላይ ቻይ በማጥፋትም እንዲሁም ደግሞ ሁሉንም በአጠቃላይ ለፈጠራቸውላ የሚያቀተው እንደሆነ ከሌሎች ፍጥረቶች ካላቸው ቁድራ ጋር ደግሞ የማይመሳሰል የሆነ ቁድራ እንዳለው ያረጋገጡልን ነው ያሉት ብለን እንላለን ማለት ነው ስለዚህ ሶስቱም መነሻዎች ስናይ የመጀመሪያው አላህ Subhanahu Wa Ta'ala በራሱ የገለጻቸው ደግሞ አሉ እነዚህ በራሱ የገለጻቸውና ያስቀመጣቸው መገለጫዎች አንደኛው ቃዲር መሆኑ ይህም ደግሞ የአላህ መገለጫ ለመሆኑ በደንብ በግልጽ ያስቀመጡልን ያሉት አልኢማም አጠበሪ ሁለተኛው ደግሞ ከፍጡራኖች ጋር በማገናኘት የፈለጉትን ነገር ተግባራቸውን አላህ ቻይ መሆኑን ያረጋገጡበት ደግሞ ግንዛቤ ያለ ማለት ነው ሶስተኛው ደግሞ ምንድነው እነዚህ ፍጡሮች የሚባሉት ያላቸው ቁድራና ኃይል ከአላህ Subhanahu Wa Ta'ala ጋር የሚገዳደር እንዳልሆነ የሚመሳሰል በዛ የሚገለጽ ላለመሆኑ አረጋገጡልን ማለት ነው ያም ደግሞ ሁሉ ጊዜ ሲገልጹ لا يعجزه ذلك ይህም የሚያቀተው አይደለም የሚለውን ነገር እያረጋገጡ እየሄዱ ነው ማናቸው አልኢማም አጠበሪ ይሄ ደግሞ من السلف الصالح ልክ ስለ አላህ Subhanahu Wa Ta'ala ቁድራ በመመልኩ እየገለጹ እንደሆነ እንድንገነዘበው ነው ይሄ ሁሉ ጠቅላላ የሚመጣው ሐሳቦች በኋላ በማመጣቸው ሐሳቦች ላይ ሰው ግር ብሎት እንዳይል በደንብ እንዲገነዘብና እንዲረዳ ነው ማለት ነው ስለዚህ እነዚህን ሁኔታዎች ከተመለከትን አላህ Subhanahu Wa Ta'ala በሁሉም ላይ ቻይ የሆነ ፈጣሪ የሆነ መሆኑን ካረጋገጥን ልናውቅ የሚገባቸው አንዳንድ ጉዳዮች ይኖራሉ ማለት ነው በተለይ ሌሎች አሁን ቀጣይ በመንገልጻቸው ማስረጃዎች ላይ ሰዎች በደንብ ግንዛቤ ወስደው እንዲገነዘቧቸው የሚፈልጉ ማስረጃዎችም ስላሉ ነው በዚህ የቁርአን አያ ላይ ደግሞ ሱረቱ ሁድ ላይ ደግሞ እንደሚገልጸው وهو على كل شيء قدير የሚለውን ምን ይላል وهو على احيائكم بعد مماتكم ከሞታችሁ በኋላ መቀስቀስ የሚችል ጌታ ነው وعقابكم على اشراككم به الاوثان ጣዖታቶችን በሱ ላይ አጋርታችሁ አምልኮ ስላደረጋችሁ በዛ የሚቀጣችሁ ጌታ ነው وغير ذلك مما اراد بكم وبغيركم
ቃዲሩን በእናንተም ላይ ይሁን በሌላው ላይ በሚል ቃዲርነቱን ከምን ጋር እየገለጸው ነው ያለው? የተረጋገጠ መሆኑን ይሄ ተዓልቅ ብለን በኋላ የምንጠራው ነው እናብራራዋለንና በእናንተም ላይ በሌሎችም ፍጥሮች ላይ ሁሉ የፈለገውን ነገር የሚያደርግ ፈጣሪ ነው የሚለውን እያረጋገጡ ነው ያሉት ማን አልኢማም ጦበሪ ማለት ነው። ቀጥሎ ደግሞ እዚህ ጋር ያሉትን ሌሎች ሐሳቦች ሙሉ እንጨርስና ወደ ዋናው ሐሳብ እንመለሳለን ማለት ነገሮችን ሲያደርግ አላህ Subhanahu Wa Ta'ala በፍጥነት መሆኑን ምንም ነገር የሚያቀተው ላለመሆኑ ከአላህ አወርዷል ማለት ነው። ኢላ ከለምሂል በሶር አው ሁወል አቅረቡ የሚለውን የቁርአን አንቀጽ ወሰዓቱ ከለምሂል በሶር አው አቅረቡ የሚለውን ነገር ያስቀምጣሉና ቀጥሎ ደግሞ በኋላ ላይ ምናልባት የማቱሪዲያዎች ሐሳብ ከተነሳ ኩን የሚለውን ሐሳብ እዚህ ጋር አስቀምጠው ይገልጻሉ። ዋናው ደግሞ ታች አካባቢ ላይ ኢነላህ ዐላ ኩሊ ሸይን ቀዲር ሲባል ምን እየገለጹ ነው ያሉት? ኢነላህ ዐላ ኢቃመቲ ሰዓቲ አቅረበ ሚን ለምሂል በሶር ቃዲሩን አላህ Subhanahu Wa Ta'ala የውመል ቂያማን ራሱ በፍጥነት ማድረግ የሚችል ፈጣሪ መሆኑን ከእይታ ፍጥነት በላይ ማለት ነው የቀረበ አድርጎ የውመል ቂያማን ማቆም የሚችል ጌታ መሆኑን ይገልጻሉ ማለት ነው። وعلى ما يشاء من الاشياء كلها لا يمتنع عليه شيء اراده ምንም የሚያግደው ነገር የለም የፈለገውን ነገር ማድረግ የሚችል ፈጣሪ መሆኑን አረጋገጡ ማለት ነው። ይሄም አልኢማም ጦበሪ ናቸው። ሌላኛው ደግሞ እዚሁ ላይ ሌሎች አያቶች ላይ እንደዚሁ 16ኛው ጁዝ ፊት ለፊት ስለሚታይ ማለት ነው አልኢማም ጦበሪ የሚገልጿቸውን እንመለከታለን። አንዳንድ ሰዎች ለአላህ Subhanahu Wa Ta'ala የሚገልጿቸውን አገላለጽ ከገለጹ በኋላ ደሊል ተማኑዕ የሚባለው ነው ባለፈው አይተናል። ደሊል ተማኑዕና ደሊል ተዋሩድ ምን ናቸው የሚለውን ሐሳብ አይተናል። እዚህ ጋር እየገለጹ ያሉት ምንድነው? فسبحان الذي رب العرش عما يصفون የሚለውን የቁርአን አያ ሲገልጹ فتنزيه لله وتبرئة له مما يفتري به عليه هؤلاء المشركون به من الكذب ይላል። እነዛ ሙሽሪኮች በአላህ ላይ የሚያጋሩ ሰዎች የሚዋሽቱን ውሸት በሱ ላይ የሚቀጥፉትን ቅጥፈት አላህ Subhanahu Wa Ta'ala ከዛ ራሱን ነፃ ማድረጉና ይህ ደግሞ ከተዋሸበት ሁሉ ከውሸት ሁሉ በአጠቃላይ የጸዳ ፈጣሪ ለመሆኑ ማረጋገጫ በሚሆን መልኩ አስቀምጧል። ስለዚህ ተንዚህም አስፈላጊ ነው የሚለውን ስለ አላህ Subhanahu Wa Ta'ala ስንናገር የሚያረጋግጥ ነው ማለት ነው። ይቀጥላል። ሌላኛው ሐሳብ ደግሞ እዚህ ጋር እነሱ ከሚገልጿቸው መካከል በአጠቃላይ አላህ Subhanahu Wa Ta'ala ነገሮችን ያለ አስል ማስገኘትን የሚችል ጌታ እንደሆነ ወለዚ يبدأ الخلق ثم يعيده የሚለውን የቁርአን አያ ሲገልጹ والذي له هذه الصفات تبارك وتعالى الله سبحانه وتعالى እነዚህ መገለጫዎች አሉ ካለ والذي يبدأ الخلق من غير اصل ያለ ምንም መነሻ ያለ ምንም ነገር ሳይኖሩ ማለት ነው ፍጡራኖችን ካለ መኖር ወደ መኖር የሚያመጣ ጌታ ነው ማለት فينشئه ويجيده ያንን ነገር ያስገኘዋል ይፈጥረዋል የሚለውን ሐሳብ بعد ان لم يكن شيئا ምንም ካልነበር በፊት يعني من العدم الى الوجود ማምጣት የሚለውን ይገልጻሉ ማለት ነው። ثم يفنيه بعد ذلك ከዛ በኋላ ያንን ፍጡር ደግሞ ማጥፋት ይችላል አላህ ثم يعيده ከእንደገና ደግሞ ይመልሰዋል እንደነበር አድርጎ ማለት كما بدأه بعد فنائه ልክ እንደነበረ እንደፈጠረው መጀመሪያ ከጠፋ በኋላም ይመልሰዋል ካልዋል ወሆ አሁኑ አለህ ለሱ ደግሞ ይሄ ቀላል ነው ይላሉ ማለት ነው። ስለዚህ የአላህ Subhanahu Wa Ta'ala መፍጠር ሲባል እየገለጽን ያለነው من غير اصل የሚፈጥር የተረጋገጠለት መገለጫ እንዳለ ይሄም ደግሞ ካልነበረ በኋላ ወደ ነበረ ማምጣት የሚለውን ገለጻ ከኢማም ጦበሪ እየተመለከተና ያለ ነው ማለት ነው። በዚህ አይነት መልኩ ነው እሳቸው እየገለጹ ያሉት ማለት ወሆ አሁኑ አለህ ለሱ ደግሞ ቀላል ነው የሚለው አይ ወሆ ሀዩን አለህ ለሱ ምንም ገር ነው ምንም የሚያስቸግረው ነገር የለም የሚለውን ነገር እያረጋገጡ ይሄዳሉ ማለት ነው። በዚህ ብቻ አይደለም ስለ አላህ Subhanahu Wa Ta'ala ቁድራ ሲነጋገሩ ሲገልጹ እሳቸው ذو قوة ነው የቁዋ ባለቤት ነው የሚልም ደግሞ ገለጻም ያስቀምጡልናል ማለት ነው። እዚህ ጋር እየገለጹ ያሉት ምንድነው? وهو على كل شيء قدير የሚለውን የቁርአን አያ አሁንም በተመሳሳይ والله القادر على إحياء خلقه من بعد مماته ከሞቱ በኋላ ፍጡራኖችን በመፍጠር ላይ ቻይ ነው ይላል ማለት ነው። وعلى غير ذلك ከዚህ ውጭ ያለው ማለት ነው انه ذو قدرة የችሎታ ባለቤት ነው على كل شيء በሁሉ ነገር ላይ የሚለውን ገለጻ መጡ። የመጀመሪያው ስለ ቁድራ ሲፋውን ከገለጹ በኋላ ሲፋ መውሱፍ በየ ገለጽኩላችሁን ሐሳብ አንድ ላይ እንድታያያዙት እየፈለኩ ነው ያለሁት። ቀጥሎ ደግሞ ذو قدرة የቁድራ ባለቤት ነው የሚለውን ደግሞ ገለጸ ማለት ነው። ስለዚህ በተለይ ሙተከሊሞች ይህንን ሁለቱን ሐሳብ ሲያስቀምጡት ከዚህ አንፃር እንደሆነ ሁላችንም እንድንገነዘበው ነው። ذو قدرة የቁድራ ባለቤት ነው ሲባል በሁሉ ነገር ላይ ሲባል ማለት ነው ያ ቁድራው ሌሎች ቁድራዎች ላይ ሆነ ፍጡራኖች ላይ በአጠቃላይ ተጽዕኖ የሚፈጥር የበላይ የሆነ ኃያልነቱን ተእሲር ብለን በመንጠራው መልኩ የሚገለጽ መሆኑን ሙተከሊሞች የሚያረጋግጡትን ገለጻ እየገለጹ ነው ያሉት ማለት ነው። ስለዚህ እነዚህ ሁሉ በአጠቃላይ መገለጫዎች የሚያረጋግጡልን ምንድነው? አላህ Subhanahu Wa Ta'ala ቃዲር ነው ቁድራ የሚባል መገለጫ አለው ካለም በኋላ በምን አይነት መልኩ ነው እየገለጽን ያላቸው? በብዙ አይነት መልኩ እየተገለጹ ነው ያሉት ማለት ነው። ሌላኛው ስለ አላህ Subhanahu Wa Ta'ala ሲገልጹ በተለይ ብዙ ነገሮችን ያነሱና ኢማም ጦበሪ
ብዙ ሐሳቦችን ከሚገልጹባቸው ውጭ አንዳንዶቹ ላይ ለምሳሌ ስለ ቃዲርነታቸው ሲገልጹ እነዛ ፍጡራኖች የሆኑት ማለት ነው ሱረቱል አንዓም ላይ 17ኛው አያ ላይ የሚገልጿቸው አሉ። እነዛ ደካማ የሆኑ ፈጣሪነት ተብለው የሚገለጹ ነገሮች ሁሉ በአጠቃላይ ከራሳቸው ላይ ምንም ነገር ማስወገድ የማይችሉ ምንም ነገር መጥቀምም የማይችሉ መሆናቸውን ያረጋግጣል ማለት ነው። ሌላ ደግሞ ቦታዎች ላይ ደግሞ አላህ Subhanahu Wa Ta'ala ከሚገልጻቸው መገለጫዎች ውስጥ ስለ ቁድራ በሚነሳው ማለት ነው አላህ Subhanahu Wa Ta'ala ሱረቱል ኑር ላይ አንቀጽ 45 ላይ ምን ይገልጻል? ኢማም ጦበሪ ሂዶ ማየት ስለሚቻል ነው። ኢማም ጦበሪ ከሚገልጿቸው አንቀጽ ሱረቱል ኑር 45 ላይ የሚገልጿቸው ነጥቦች አሉ። ምን ብለው ነው የሚገልጿቸው? ኢነላህ ዐላ ኩሊ ሸይኢን ቀዲር የሚለውን ሲገልጹ ኢነላህ ዐላ ኢህዳት ዛሊከ ወኸልቂሂ ይላል። አላህ ሱብሓነሁ ወተዓላ ፍጡራኖችን ማስገኘትን መፍጠርን በዛ ላይ ቻይ ነው ማለት ነው ካሉ በኋላ ወኸልቂ ማ የሻኡ ሚነል አሽያ ብለው ከገለጹ በኋላ በአጠቃላይ ሁሉን ነገሮች በአጠቃላይ መፍጠር ይችላል ካሉ በኋላ ምንድነው መጨረሻ ላይ ዋና ቦታ ላይ ዙ ቁድረቲ ላ የተዓዘሩ ዐለይሂ ሸይኡን አራዳ የፈለገው ነገር በኢራዳው የፈለገው ነገር ሁሉ ላይ ማስገኘት የችሎታ ባለቤት መሆኑ ይረጋገጣል የሚል ገለጻ አላቸው ማለት ነው። ሌላኛው ደግሞ ሱረቱል አንከቡት ላይ 20ኛው አንቀጽ ላይ ምንድነው ብለው እየገለጹ ያሉት ኢነላህ ዐላ ኩሊ ሸይኢን ቀዲር የሚለውን ሲገልጹ ኢነላህ ዐላ ኢንሻኢ ጀሚዕ ኸልቂሂ በዕደ ኢፍናኢሂ ከሀያቲ ቀብለ ኢፈናኢሂ ብለዋል። ከጠፋበት በኋላ ልክ እንደዛው እንደጠፋው አድርጎ አላህ ከእንደገና ደግሞ መፍጠር ይችላል ማለት ነው። ዐላ ገይሪ ዛሊከ ሚማ የሻኡ አላህ ሱብሓነሁ ወተዓላ በሚፈልገው ነገር ላይ የሚለውን ነገር ሚማ የሻኡ ፊዕሉሁ ቃዲሩ ላ ዩዕጂዙሁ ሸይኡን አራደሁ የፈለገው ነገር ላይ ምንም ነገር የሚያቅተው አይደለም የሚልም ገለጻ ያስቀምጣሉ ማለት ነው። ይሄ ኢማም ጦበሪ የገለጹባቸው አገላለጾች ናቸው። ስለዚህ ከነዚህ መገለጫዎች ውስጥ የምንረዳው ነገር ምንድነው? ኢህዳስ የሚባለውን ነገር ካልነበር ወደ መኖር ማምጣት የሚባል ገለጻ ኢማም ጦበሪ ገልጸዋል። ወከዛሊክ ደግሞ በችሎታ ባለቤት መሆኑን የችሎታ ባለቤትነቱ ደግሞ በሁሉም ላይ የተረጋገጠ መሆኑን ገልጿል። ሱረቱል አንዓም ላይ 17ኛው አያ ላይ 17ኛውን አያ በሚያብራሩበት ሰዓት ስለ ቁድራ የሚገለጸው ላይ አላህ በሁሉም ቻይ ነው የሚለውን ሲገልጹ ማለት ነው ምን ብለው ነው ያስቀመጡት ማለት ነው እየገለጹ ያሉት በዚህ ጋር ወለሁል ቁድረቱል ካሚላ ለእርሱ ሙሉ የሆነች ቁድራ አለችው በሚል ገለጻ ደግሞ ገልጸዋል ማለት ነው። ይሄ ኢማም ጦበሪ የሚገልጿቸው ገለጻዎች ናቸው ብለን እንላለን። ኢንሻአላህ እነዚህን ከተመለከትን ሌላ ነገር መረዳት የሚጠበቅብን ጉዳይ ምንድነው? ስለ አላህ Subhanahu Wa Ta'ala ሲፋ ስንነጋገር ተዓልቆቹን አብሮ ለማስቀመጥና ለመገንዘብ ልንረዳቸው የሚገቡ ነጥቦች ይኖራሉ ማለት ነው። ከነዚህ ነጥቦች መካከል በዋናነት የምናነሳው ስለ ሲፈተል ቁድራ ስናነሳ ማለት ነው ነገራቶች ምን አይነት ባህሪ ያላቸው የሚለውን ነገር ማየት ይጠበቅብናል። ነገራቶች ብለን ስንል 4 ነገሮች አሉ እንድንረዳን። የመጀመሪያው መውጁዳት ተብሎ ያሉ ፍጥረታቶች ብለን የምንገልጻቸው አሉ ማለት ነው። ሌላኛው ደግሞ ማዕዱማት የሌሉ ፍጥረቶች አሉ ብሎ ማለት ስለዚህ ከሌለ በኋላ ወደ መኖር ማምጣት የሚችል መገለጫ እንዳለው ነው የሚገለጸው ማለት። ሌላኛው ደግሞ አህዋል ተብሎ የሚገለጹ አሉ። አህዋል ማለት ለምሳሌ ወይም ሐል ተብሎ የሚጠሩት ደግሞ እነዚህ ጋር ነገሮችን ከመኖርና ባለመኖር መካከል ያለውን ጽንሰ ሐሳብ የሚገልጽ ነው ማለት ነው። ሌላኛው ኡሙር ኢዕቲባሪያ ብለን ደግሞ የምንገልጻቸው አለ ከነገራቶች አኳያ የምንገልጻቸው ማለት ነው። በአጠቃላይ ምናልባት በሶስት ልንጠቀልላቸው እንችላለን። መውጁዳት፣ ማዕዱማትና ኡሙር ኢዕቲባሪያ ብለን ነገራቶችን ልንገልጻቸው እንችላለን ብለን እንላለን ማለት ነው። ሌላኛው ደግሞ እንደሚታወቀው አላህ Subhanahu Wa Ta'ala ቻይ ነው ሲባል በሁሉ ነገር ላይ ቻይ ነው ብሎ ይገለጻል። ወከዛሊክ ደግሞ የእርሱ መገለጫ ያልሆኑ ደግሞ በሱ ላይ ሙስተሂል የሆኑ ነገሮችን ደግሞ ውድቅ አድርጓል። ለምሳሌ መጀመሪያ አካባቢ ላይ ያየናቸውን ሲፈተ ሰልቢያ ብለን የምንጠራቸውን መገለጫዎች የሱረቱል ኢኽላስ ላይ ያሉትን ማለት ነው ስንገልጽ ነበር ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ልጅ በመውለድ ወይም ደግሞ በልጅ ለሚሊድ ወለም ይውለድ ስለሚል አላህ Subhanahu Wa Ta'ala ቂደምና በቃ ያለው ለመሆኑ ማረጋገጫ ከተጠቆመ ከነዚህ ተቃራኒ የሆኑ መገለጫዎች ወይም ደግሞ ሙስተሂል በሆኑ በሱ ላይ የማይገለጽበት የሆነውን ባህሪ እነሱ ላይ ይችላል ተብሎ የሚነሳ ሐሳብ አይኖርም ማለት ነው። ለምንድን ቃዲርነቱን እየተገለጸ ያለው ቅድም በገለጽኩላችሁ ነገሮች ሁሉ ብሎ አህል ኪታቦችን ሲጠቅስልን የነበረው ከዛ አንፃር ነው። ስለዚህ በአላህ Subhanahu Wa Ta'ala በሁሉ ላይ ቻይ ነው ብለን ስንል ምን እያልን ነው ማለት ነው? ያለው ነገራቶች ከፈጠራቸው ፍጡራኖች ላይ ሁሉ ላይ የእርሱ ኃያልነትና የበላይነት ቃዲርነቱ የተረጋገጠ ነው ብለን እንላለን ማለት ነው። ስለዚህ ሙምኪናቶች ስንት ናቸው የሚለውን ነገር ማንሳት ይጠበቅብናል። እነዚህ ሙምኪናት ብለን የምንጠራቸው አላህ ቻይ ነው ብለን የምንገልጽባቸውን ፍጡራኖችን የሚገልጽ ነው። እነዚህ ሙምኪናቶች ብለን የምንጠራቸው በ5 አይነት ገለጻዎች ይገለጻሉ ማለት ነው። የመጀመሪያው ሙምኪናት ብለን የምንገልጸው ሙምኪኑን ውጂደ ወንቀዷ ከዛ በኋላ የነበረ ፍጡር አለ፣ ቀጥሎ ደግሞ የጠፋ ፍጡር አለ ማለት ነው። ወሙምኪኑን መውጁዱን ፊል ሐል ወዲያውን ደግሞ ማስገኘት ሊገኝ የሚችል ደግሞ ስነ ፍጥረት ይኖራል ማለት ነው። ወሙምኪኑን ሰዩጀዱ ፊል ሙስተቅበል ወደፊት ደግሞ ይገኛል ብለን የምንለው ደግሞ ስነ ፍጥረት ይኖራል ማለት ነው። ወሙምኪኑን
ዓሊመ አላሁ አነሁ ላ ዩጀዱ የማይገኝ ነው ያ ነገር መሆን ይችላል። ነገር ግን አላህ ሱብሓነሁ ወተዓላ የማያስገኘው ስነ ፍጥረቱ ላይ ተብሎ ደግሞ የሚገለጽ አለ ማለት ነው። ስለዚህ የአላህ ሱብሓነሁ ወተዓላ ቃዲርነት ከማዕዱማቶቹም ጋር ተዓልቅ አለው የሚለውን ለማምጣት ነው። ወሙምኪኑን ዓሊመ አላሁ አነሁ ላ ዩዕደሙ እንዲሁም ደግሞ ፈጽሞ ላይጠፋ የሚችሉ የሆኑ ደግሞ ስነ ፍጥረቶች ደግሞ እንዳሉ የሚረጋገጥ ነው ማለት ነው። ስለዚህ ከማይጠፉት አላህ ሱብሓነሁ ወተዓላ ከፈጠራቸው ነገሮች መካከል ጀነትና ጀሃነምን ማውሳት መጥቀስ ይቻላል። እነዚህን ከተገነዘብን ሙምኪናቶች ሲባል በሁሉም ላይ አላህ ሱብሓነሁ ወተዓላ ቻይ ነው ብለን ስንል እነዚህን የሚገልጽ ለመሆኑ መረጃ ሊኖረን ይገባል ማለት ነው። ስለዚህ በዚህ አይነት ጽንሰ ሀሳቦች ነው ልናወራ የሚገባው። እነዚህን ከተረዳን መታወቅ ያለበት ጉዳይ ደግሞ ስለ አላህ ሱብሓነሁ ወተዓላ ስናነሳ ቁድረትን ታማ ያለው ከሆነ ስነ ፍጥረቱ ላይ ደግሞ ይሄ ደግሞ ሀያልነቱና የበላይነቱ የተረጋገጠ ነው። ቅድም ባየናቸው አልኢማሙ ጠበሪ ከሚገልጿቸው መገለጫዎች አንጻር የምናነሳቸው ይኖራሉ ማለት ነው። ስለዚህ እነዚህ ሙምኪናቶች ሲባል ደግሞ ቁድራና አላህ ሱብሓነሁ ወተዓላ ቻይነቱን የፈለገው ላይ ቻይ ነው የሚለውን ጽንሰ ሀሳብ ይገልጹልናል። ከዚህ አንጻር በሁሉ ነገር ላይ ቻይ ነው የሚለውን ጽንሰ ሀሳብ ሲገልጹ ዑለማዎች በምን አይነት መልኩ ነው እየገለጹ ያሉ ሲባል ሙምኪናቶች ብለን የምንጠራቸው ነገሮች በአጭሩ በተወሰኑ ነጥቦች ልንዘረዝራቸው እንችላለን ማለት ነው። ምንድነው? አልሙምኪናቱል ሙተቃቢላት ውጁድና ወልዓደሙ ሲፋት አዝሚነቱን አምኪነቱን ጅሃት ከዘል መቃዲሩ ወሲቃት ብለው በግጥም አስቀምጠውልናል። ስለዚህ እነዚህ አላህ የሚፈጥራቸው ነገሮች አላህ ችሎታው ሀያልነቱ የተረጋገጠባቸው ስነ ፍጥረቱ ላይ ያሉ ፍጥረታቶች በአጠቃላይ በምን አይነት መልኩ ይገለጻሉ? በስድስት አይነት መልኩ ላይ የተረጋገጡ ናቸው። እነዚህ ሙምኪናት ብለን ስንል እነዚህ የሚገለጹ ናቸው። አንደኛ አልውጁድ የሚባለውን ስንገልጽ ይሄ መውጁድ የሚለውን ስንገልጽ ካለመኖር ወደ መኖር የመጣ መሆኑን እናረጋግጣለን። አልዓደም የሚለውን ደግሞ ሁለተኛው ስንገልጽ ደግሞ የውጁድ ተቃራኒ ሆኖ እርሱም ደግሞ ያ ነገር ሳይፈጠር በነበረበት ያልተፈጠረ መሆኑን የሚያረጋግጥ ነው ማለት። ሌላኛው ደግሞ ሲፋት ብለን ስንል ደግሞ አላህ ሱብሓነሁ ወተዓላ ከሚጠቅሳቸው መገለጫዎች መካከል የተለያዩ የሰው ባህሪያት ላይ ፍጥረታት ያሉ መገለጫዎች አሉ፣ እነሱን የሚጠቁም ይሆናል። ሌላኛው ደግሞ አልአዝሚናት ሲባል ደግሞ ጊዜያቶችን የሚጠቁም ነው ማለት ነው። ሌላኛው ደግሞ አልአምኪና ሲባል እነዚህ ቦታን ስነ ፍጥረቱ ላይ ያሉትን በአጠቃላይ የሚገልጽ ነው። እንዲሁም ደግሞ ጅሃትና መቃዲር ብለን ደግሞ የምንገልጻቸው እነዚህ ስነ ፍጥረቶች የሚገልጹባቸውን ቅድም አልኢማሙ ጠበሪ አልሁሉል ወልኢንቲቃል ብለው የሚገልጹትን ጽንሰ ሀሳብ በዚህ መልኩ የሚታይ ነው ማለት ነው። ይህን ከተረዳን እንደሚታወቀው የአላህ ሱብሓነሁ ወተዓላ መገለጫ ብለን ስንል ከምን አይነት ጋር የተረጋገጠ ነው ስነ ፍጥረቱ ላይ የሚለውን ደግሞ ማየት ይጠበቅብናል ማለት ነው። ስለዚህ ሙምኪናቶች ብለን ስነ ፍጥረታቶች ብለን አላህ የሚያስገኛቸው የሚያጠፋቸው በሁሉ ነገር ላይ ቻይ የሆነባቸው ስነ ፍጥረቶች በአጠቃላይ የአላህ ሱብሓነሁ ወተዓላ ቃዲርነቱ በእነርሱ ላይ የተረጋገጠ ነው። እንዲሁም ደግሞ የፈለገውን ማድረጉ ደግሞ በእነሱ ላይ የተረጋገጠ ነው። ቅድም ስድስቶቹን ያየናቸው ነጥቦች ጋር የሚያያዝ ይሆናል ማለት ነው። ስለዚህ እነዚህ ነጥቦች ከተመለከትን መረጋገጥ ያለበት ጉዳይ ምንድን ነው? ስለ አላህ ሱብሓነሁ ወተዓላ ቁድራ ስንነጋገር ተዓልቁ ተእሲር እንዳለው በፍጥረቱ ላይ የፈለገውን ነገር በፈለገው ጊዜ ማድረግ የሚችል መፈጸም የሚችል ሙሉ የሆነ የተሟላ የሆነ ችሎታ ኃይል ባለቤት የሆነ መሆኑን እንረዳለን ማለት ነው። ኢንሻአላህ እነዚህን ከተገነዘብን በዋናነት ዛሬ የምናያቸው ተዓልቅ ብለን የምናነሳቸው ነጥቦች ከዚህ ጋር ስለሚያያዙ አሁን እተነትናቸዋለሁ። እነሱን በጥሞና እንድንገነዘብ ያስፈልጋል ማለት ነው። የተወሰነ ማስታወስ አስፈላጊ ከሆነ አልኢማሙ ጠበሪ ሱረቱ ሩም ላይ 11ኛው አንቀጽ ላይ የሚገልጹት ገለጻ አለ። አላሁ የብደኡል ኸልቀ ሱመ ዩዒዱሁ የሚለውን የቁርአን አያ ሲገልጹ ምንድነው አላህ እነዚህ ስነ ፍጥረታቶች ያስገኛቸው ምንድነው ሙንፈሪደን ቢኢንሻኢሂ ሚን ገይሪ ሸሪኪን ወላ ظሂሪን ይላሉ። ያለምንም ተጋሪና አጋዥ ነው። ፈዩሕዲሱ ሚን ገይሪ ሸይኢን ያለምንም ነገር ሳይኖር ያስገኘዋል የሚለውን ይገልጹና በልቁድረቱ ዐዘ ወጀል በል ቢቁድረቲ ይህንን የሚያደርገው ደግሞ በአላህ ሱብሓነሁ ወተዓላ በራሱ ቻይነቱ ነው የሚለውን ነገር ያረጋግጣሉ እዛው አያቶች ላይ ማለት ነው። ሌላኛው ደግሞ እየተገለጹ ካሉ ነጥቦች መካከል ለምሳሌ ኢንሻ የሚባሉት ሁሉ በአጠቃላይ ኢብዳዕ የሚባሉት ሁሉ በአጠቃላይ ለአላህ ሱብሓነሁ ወተዓላ የሚገለጹ መገለጫዎች ናቸው ማለት ነው። ሱረቱል አንከቡት ላይ 19ኛው አያ ላይ አልኢማሙ ጠበሪ ይህንን ያነሳሉ። ምን ብለው ነው እየገለጹልን ያሉት እሳቸው? በአጠቃላይ ሶስቱም አብደአ ወዓደ ወበደአ ወዓደ ሉገታን ቢማዕና ዋሂድ ናቸው፣ አንድ አይነት ጽንሰ ሀሳብ ያላቸው ናቸው የሚለውን ነገር ያረጋግጣሉ ማለት ነው። ወከዛሊክ ደግሞ ሱረቱ ዩኑስ ላይ አንቀጽ 34 ላይ የሚገልጹት ሀሳብ አለ። ይሄ ሚን ገይሪ አስሊን ያለምንም መሰረት ሳይዝ ያለምንም መነሻ ሳይኖር ስነ ፍጥረታቶችን የሚያስገኝ ነው የሚለውን ሀሳብ ያስቀምጣሉ ማለት ነው። ነገር ግን በዚህ ብቻ አይደለም ስለ አላህ ሱብሓነሁ ወተዓላ ሲፋ ሲገለጽ ያየ ነው። በተለይ በሌሎች መገለጫዎች ላይ ደግሞ ሀሳቦች ተነስተው ውይይቶች የተደረገባቸው አሉ ማለት ነው። ለነዚህ መነሻዎች ለማንሳት ያክል ለምሳሌ አልኢማም
አልኢማም ጠበሪም ከሚጠቅሷቸው ተፍሲር ኪታቦች መካከል እዚሁ ላይ ተፍሲራቸው ላይ ማለት ነው ነብዩላህ ኢብራሂምና እንዲሁም ኑምሩድ ያደረጉትን ውይይትና ክርክር ማየት ይቻላል ማለት ነው። ከዛም አንፃር ነው ጌታዬ ሆይ አሳየኝ እንዴት አድርገህ ስነ ፍጥረቶችን ህያው እንደምታደርግ የሚል ጥያቄ ያነሱት ማለት ነው። ስለዚህ ስነ ፍጥረቶቹን በነበሩት ላይ ራሱ ህይወታቸውን እንዲመልሱ ጥያቄ ያነሱበት ነጥብ አለ ማለት ነው። ይህንን ደግሞ ስንረዳ ኢማም ጠበሪ በመልኩ ይጠቅሱታል አያት እዛ ተፍሲር ኪታባቸው ላይ ማለት ነው። ስለዚህ ሐሳብ ሲያነሱ በተለይ ኑምሩድ ጋር ያነሳላቸውን ጥያቄ መሰረት ወስደው ከዛ አንፃር የተገለጸ ለመሆኑ ያስቀምጣሉ። ኑምሩድ የሚባለው ጋር ክርክር ነበራቸውና ከዚህ አንፃር የተገለጸ ነው አሉ ማለት ነው። ምንድነው ብለው ሲጠቅሱ መነሻውን ተፍሲሩ ላይ የሚያስቀምጡት በልካነ ሰው መስአለቲ ረበሁ ذلك المناظرة والمحاجة التي ያደሞ አላህ ሱብሓነሁ ወተዓላ ቁርአን ላይ የገለጻቸው ማለት ነው። ምን ብለው ነው የሚገልጹት? ሱረቱል አንቢያ ላይ ሌሎች ቂሷዎች ላይ እንደተገለጸው ብለው ከሚገልጿቸው መካከል አራአይተ ኢላሃከ الذي تعبد وتدعو الى عبادته وتذكر من قدرته ስለ ሐያልነቱ ወደ እርሱ ደግሞ አምልኮ ብለህ ጥሪ የምታደርገውና የምታመልከውን ጌታ ታውቃለህ አላቸው። التي تعظمه بها على غيره مما هو ሌሎች ፍጥረቶች ውስጥ ካሉት ፈጣሪ ናቸው ብሎ ሌሎች ከሚያስቧቸው ነገሮች ሁሉ በአጠቃላይ የበላይነቱና የላቀ መሆኑን የምትገልጸው ነው ብለው ካሉ በኋላ እዚህ ጋር ነብዩላህ ኢብራሂም በጠቆም መልኩ ምንድነው አን ኡህይ ወኡሚት ስላላቸው ኑምሩድ እሳቸውም ደግሞ ነብዩላህ ኢብራሂም ይህንን ነገር ማድረግ የሚችል ፈጣሪ አላህ ሱብሓነሁ ወተዓላ ነው በሚል ገለጻ ያስቀመጡለት እንዳለ እንረዳለን ማለት ነው። ስለዚህ ሲፋቱል መዓኒ ብለን ስንል በሶስት ነጥቦች ላይ የተያያዙ መሆናቸውን እናያለን ማለት ነው። ባለፈው ያየነው ሲፈቱል ሐያት አለ። የአላህ ሱብሓነሁ ወተዓላ ህያውነት ከስነ ፍጥረቱ ጋር አብሮ የሚወሳ አይደለም። የሱ ህያውነት ማለት ለእርሱ ብቻ የሚራገጥለት መገለጫ ነው። ነገር ግን ቁድራና ኢራዳ ብለን ደግሞ ስንገልጻቸው ደግሞ እነዚህ ቁድራና ኢራዳ የምንላቸው የአላህ ሱብሓነሁ ወተዓላ ቻይነትና ኢራዳ መኖሩ በምን ጉዳይ ላይ የተያያዘ ነው ብለን አብረን ልናወሳ እንችላለን። ቢልሙምኪን አልማዕዱም ከሌሉ ነገሮች ጋር አብረን አላህ ሱብሓነሁ ወተዓላ ይሄን ነገር ማድረግ ይችላል ብለን ቅድም ሙምኪናቶችን ስንጠቅስ አምስቶቹን ካነሳንባቸው አኳያ ልንጠቅስ እንችላለን ማለት ነው። ስለዚህ ቁርአንና ሐዲስ ላይ በተጠቀመው መልኩ የምንገነዘበው ነገር ዑሙም ወኹሱስ የሚባል ደግሞ ሌላ ጽንሰ ሐሳብ እዚሁ ላይ ዑለማዎች ያስረዳሉ። ከምን አኳያ ሲባል ቅድም መርየምና ዒሳን በመጠቆም አላህ ሱብሓነሁ ወተዓላ ቻይ መሆኑን ያረጋገጠበት ሁኔታ አለ። ወከዛሊክ ነብዩላህ ኢብራሂም ደግሞ አማኝ ካልሆነው ደግሞ ሙሽሪክ ሰው ጋር ደግሞ የተነጋገሩትን ነገር በዛ ላይ ደግሞ እርሳቸው ህያው ማድረግን አላህ እንዲያሳያቸው የጠየቁበትም ነገር አለ ማለት ነው። ስለዚህ እነዚህን ስንመለከት አላህ ኢራዳና ቁድራ ብለን የምንገልጸው መታወቅ ያለበት ሙስተሒል በሆኑ ነገሮች ላይ አላህ ሱብሓነሁ ወተዓላ ፈጣሪ በማይገለጽበት መገለጫዎች ላይ በእርሱ ላይ የሚወሱ ሆኖ አላገኘናቸውም ማለት ቁርአንና ሐዲስ ላይ የሚል ሐሳብ ያንጸባርቃሉ ማለት ነው። እነዚህን ከተረዳን አላህ ሱብሓነሁ ወተዓላ ቃዲርነቱና ቻይነቱን በብዙ አኳያ ይገልጹታል። ከዚህ አንፃር ስለ ቁድራ ስንነጋገር ቁድራ ላይ ያሉት መገለጫዎች ምን ናቸው? ሱልሒ ናቸው ወይስ ተንጂዚ ናቸው የሚለውን ደግሞ ባለፈው ካየነው ጽንሰ ሐሳብ አንፃር እናያለን ማለት ነው። እዚህ ጋር ማየት እንችላለን። ከትልልቅ ዑለማዎች መካከል ሙርተዛ ዘቢዲን በተለይ ኢህያ ኪታባቸውን ሸርህ ሲያደርጉ ኢማም አልገዛሊ ማለት ነው ብዙ ነጥቦችን ያወሳሉ። ከዛ አንፃር የምናያቸው ይሆናል ማለት ነው። ገጽ 44 ላይ ከሚያነሱት መካከል እዚህ ጋር ፊት ለፊት እንደምታዩት ثم علم ان للقدره والاراده تعلقين صلوحي وتنجيزي ብለው አስቀምጧል። ስለዚህ አላህ ሱብሓነሁ ወተዓላ መገለጫ ብለን ስንል ለራሱ የምናራግጥለት ራሱ የገለጸበት ባህሪ ሆኖ እንዲሁም ደግሞ አላህ ሱብሓነሁ ወተዓላ የፈለገውን በፈለገው ጊዜ ማድረግ የሚችል መሆኑን የፈለገውን ነገር በፈለገው ጊዜ ውሳኔ የሚያስተላልፍ ለመሆኑ ማረጋገጫው ስንገልጽ ማለት ነው አላህ ነገሮችን ከመፍጠሩ በፊት ለሱ የሚራገጥለት ነው። ስነ ፍጥረቱ የዓለም ከተገኘ በኋላ ደግሞ ለእርሱ የምናራገጥለት የሚቀጥል መገለጫ ነው። ግን ጽንሰ ሐሳቦቹን ስናነሳቸው ስነ ፍጥረቱ ጋር በመልኩ ነው የሚገለጹ ሲባል ሱሉሂና ተንጂዚ አለው ይላሉ ማለት ነው። ሱሉሂ ማለት ቀዲም ነው። ሐቂቀቱ ሲሐቱል ኢጃድ ነገሮችን ማስገኘት የሚችልበት ነገሮች መገኘታቸውን ትክክልና መረጋገጥ የሚችልበትን እውነታን የሚያንጸባርቅ ነው። ወሊዕዳም ማጥፋትንም እንደዛው ነገሮችን ማስገኘትና ካለመኖር ወደ መኖር ማምጣት ከመኖር ደግሞ ማጥፋት ማለት ቢልቁድረቲ ይላሉ። ወሲሐቱ ተኽሲስ ቢልኢራደቲ እንዲሁም ደግሞ እዚህ ጋር ሲሐቱ ተኽሲስ አለው ብለው እየገለጹልን ያሉት ማለትም አንድን ፍጡር በሚያስገኝበት ሰዓት ለምሳሌ ሰው ልጅ ከሆነ ከስነ ፍጥረቶች ሁሉ በአጠቃላይ ሰው ልጅ ካስገኘ በኋላ ሰው ልጅ ደግሞ ሊገለጽባቸው የሚገለጹበትን መገለጫዎች ደግሞ በዛ አድርጎ ደግሞ አላህ ሱብሓነሁ ወተዓላ ይፈጥረዋል ማለት ነው። ይህን ደግሞ በኢራዳው መልኩ የተገኘ ለመሆኑ ማረጋገጫ ነው ብለን እንላለን ማለት ነው። ስለዚህ بمعنى ان القدره في الازل صالحه للايجاد والاعدام على وفق تعلق الارادات الازليه
ስለዚህ ኢራዳው ጋር በተገናኘ አብረን የምናነሳው ናቸው ማለት ነው። እነዚህ ሐሳቦች ስናነሳቸው ቅድም እንዳየነው ኢማሙ ጦበሪ እንደገለጹ ቁድራን ሲገልጹ በፈለገው ላይ በሻው ላይ እያሉ የገለጹትን ሐሳብ ከመተንተን አኳያ ነው እነዚህ ዑለማኡል ሙተከሊሚን በዚህ መልኩ የሚያረጋግጡት ብለን ልንገነዘብ ይገባልና ነው። ሌላኛው ደግሞ ተንጂዝ የሚባል ሐዲስ ወሐቂቀቱ ሱዱሩል ሙምኪናት አኒል ቁድረቲ ወልኢራዳ። ይህ ደግሞ ያ ነገር መከሰቱና መፈጠሩ የቁድራው ተፈጻሚነት በፍጡር ላይ መታየቱ ማረጋገጫነት ነው። ይህም ደግሞ ሙምኪናት የነበሩትን ፍጥረታት የነበሩትን ሊደረጉ ሊፈጠሩ የሚችሉትን በአላህ ሱብሓነሁ ወተዓላ መገኘታቸውን ከቁድራውና ከኢራዳው አኳያ የተገኙ ለመሆናቸው የሚያረጋግጥ ነው ይላሉ ማለት ነው። ስለ ኢራዳ ደግሞ ለብቻው ፓርት የምናይ ይሆናል ማለት ነው። ስለዚህ ቁድራ ሲባል በዚህ አይነት መልኩ የተገለጸ ነው ብለን እንላለን ማለት ነው። ሌላኛው ደግሞ ካገላለጽ አኳያ ደግሞ የምናያቸው ነጥቦች ይኖራሉ። ካገላለጽ አኳያ በዋናነት ብዙ ሰዎች ሲያነሷቸው ግር እንዳይሉ ማለት ነው ሐሳቦችን ማስቀመጥ ተገቢ ስለሆነ ነው። ሌላኛው በዑሙምና ኹሱስ አለው በሚል ደግሞ መገለጫ ደግሞ ሊገለጹ ይችላሉ። ዑሙምና ኹሱስ አለው ብለን የምንገልጻቸው አገላለጽ ምንድነው? ስለ አላህ ሱብሓነሁ ወተዓላ ቻይነት በሚገለጽበት ሰዓት እነዚህ ቻይነቱ በጥቅሉ የተገለጹ ሆኖ ነገር ግን በፈለገው ነገር ላይ ደግሞ የቻይ ነው የሚለውን ደግሞ ስናረጋግጥ ደግሞ ኹሱስ አድርገን መግለጻችንን የሚያረጋግጥ ነው ብለን እንላለን ማለት ነው። ስለዚህ እነዚህን ደግሞ ያሉትን ጽንሰ ሐሳቦች ቁርአንና ሐዲስ ላይ ልክ ዑለማዎቹ ባለፈው እንደጠቀስኩላቸው ያሉትን ነጥቦች እንደሚዘረዝሩት ከዛ አኳያ የሚጠቆሙ ናቸው። በተለይ ወደፊት ስናይ ለምሳሌ አንድ የአኺዳ ኪታብ ጀምረን እናያለን። እነዚህ ጽንሰ ሐሳቦች ከሰለፉ ሷሊህ ጋር ምን ያክል ግንኙነት እንዳላቸው በዚህ መልኩ እንድናረጋግጥና እንድናይ ነው ማለት ነው ሐሳቦቹን የምናመጣው። ስለዚህ አላህ ሱብሓነሁ ወተዓላ በሁሉ ነገር ላይ ቻይ ነው የምንለው ይህም ደግሞ በቁርአንና በሐዲስ ላይ የተረጋገጠ ነው። ቻይነቱ ደግሞ በሁሉም ነገር ላይ ያለ ለመሆኑ ሰለፉ ሷሊህ የሚያረጋግጡት ነው። ቁርአንም ላይ የተረጋገጠ ነው። ይህ ብቻ ደግሞ አይደለም፣ ከሌሎች አማኞች በኩል ላይ ደግሞ በሚነሱ ጥያቄዎችም ላይ ተረጋግጦ የታየ ነው ብለን እንላለን ማለት ነው። ስለዚህ በዚህ አይነት መልኩ አላህን ገልጸዋል ዑለማዎች የሚለውን ነገር እንድንረዳ ነው የሚያስፈልገው። በዚህም ሁኔታ ደግሞ ዑሙምና ኹሱስ ያለው አገላለጽ ሆኖ ልናገኛቸው እንችላለን ብለን እንላለን ማለት ነው። ስለዚህ አላህ በሁሉ ነገር ላይ ቻይ ነው የሚለውን እናረጋግጣለን። ይህም ደግሞ የአላህ መኖሩን የሚያረጋግጥ እንዲሁም ደግሞ በሱ ላይ ደግሞ ሲፈቱል መዓኒ ብለን የምናረጋግጣቸው ነጥቦች ደግሞ የሚገልጽ ለመሆኑ ግልጽ ነው ማለት ነው። ይህንን ከተረዳን እንደሚታወቀው የተወሰኑ ነጥቦችን ለማሳየት ያክል ነው። ምናልባት ሰፋ ብሎ ነገሮች ግልጽ ካልሆኑ ወደፊት የሚገለጹ እንደሚሆኑ ነው ማለት ነው። ስለዚህ እነዚህን ከተረዳን በተለይ ዑለማዎቻችን በምን አይነት መልኩ ነው ስለ ሲፈተል ቁድራ የገለጹት ብለን የሚለውን ደግሞ ማየት የሚጠበቅብናል። ሲፈተል ቁድራን በሚጠቀስበት ሰዓት በምን አይነት መልኩ ዑለማዎች ጠቅሰውታል፣ በኋላ ላይ የመጡ ዑለማዎች የሚለውን ደግሞ ስናነሳ ኢማሙ ጦበሪ የገለጹበት ያሉት ጽንሰ ሐሳብ ግልጽ እንዲሆንልን ያደርጋል ማለት ነው። አላህ በተለያዩ የቁርአን አንቀጾች ላይ ቻይነቱን አረጋግጧል። ይህም ደግሞ እነዚህ ቻይነቱ ደግሞ ከተገለጸ በኋላ ሲፈተል ቁድራን ግለጹ ሲባል በምን አይነት መልኩ ተገለጸ ሲባል ይሄ መንጢቅ ወደፊት ስንቀራ የምናየው ነው። ረስም በሚል አገላለጽ የሚገለጽ ለመሆኑ ዑለማዎች ያስቀምጣሉ ማለት ነው። ስለዚህ ቁድራ ብለን የምንለው ምን ማለት ነው የሚለውን ዑለማዎች የገለጹትን ትንታኔ መረዳት ይጠበቅብናል። ከዚህ አንጻር ነው የሚደጋገሙት ሐሳቦች አንዱ ከአንዱ ጋር ተያያዥነትም ስላላቸው ከዛ አንጻር እንዲታይ ነው። አላ ኩሊ ሐል ስለ ቁድራ ሲናገሩ ምንድን ነው ያሉት? አነል ቁድራ ማለት ቱአሲሩ ፊ ኢጃዲል ሙምኪናት ቱአሲሩ ነው ያሉት ማለት ነው። የአላህ ሱብሓነሁ ወተዓላ ቃዲርነቱ በሌሎች ፍጥረታቶች አሉ ብለ ቃዲርነን በሚሉት በሁሉ ገለጻዎች ላይ ሁሉ በአጠቃላይ ኃያል ሆኖ በበላይነቱ የሚያረጋግጥበት የሆነ መገለጫ ለመሆኑ የሚያስቀምጥ ነው የሚል ገለጻ ያስቀምጣሉ ማለት ነው። ይህንንም ዑለማዎች በዚህ አይነት መልኩ ነው የገለጹት ብለን እንድንረዳ የሚያደርገን ነው። ሌላኛው ደግሞ ኢማም አልገዛሊ ራሱ ከጠቀሱት ገለጻዎች መካከል ለምሳሌ አንዳንዱን ማየት እንችላለን። ኢማም አልገዛሊ ከሚጠቅሷቸው ብዙ ነጥቦች አንፃር ኢኽቲሳፍ ፊል ኢዕቲቃድ ኪታባቸው ላይ ስለ ቁድራ ሲናገሩ ቁድራን አላህ ሱብሓነሁ ወተዓላ ማረጋገጥ የሚለውን ነገር ይጠቁሙና በዚህ በምን አይነት መልኩ ነው እየገለጹ ያሉት ማለት ነው። ማንኛውም ተግባር ከአላህ ሱብሓነሁ ወተዓላ እንደሚገኝ እርሱ ደግሞ ቻይ በሆነ መልኩ ነገሮችን እንደሚያስገኝ ያረጋግጣሉ ማለት ነው። ይህ ብቻ አይደለም፣ ሌሎችም ደግሞ ለምሳሌ አቡል ሐሰን አልአሽዓሪም ደግሞ ተመሳሳይ የሆነ ገለጻ አላቸው ማለት ነው። ከዚህ አንፃር አላህ ሱብሓነሁ ወተዓላ ቻይነቱን ሲያረጋግጡ ህያው መሆኑን አብረው ይገልጹና ከዛ በኋላ በሁሉ ነገር ላይ ደግሞ ቻይ የሆነ ፈጣሪ ለመሆኑ ያረጋግጣሉ ማለት ነው። ለዚህም ደግሞ ህያው መሆኑንም የሚያረጋግጥ መሆኑን አብረው ይጠቁማሉ። በዚህ አይነት መልኩ አረጋግጠዋል ብለን እንላለን ማለት ነው።
እነዚህ ነጥቦች ከተረዳን ቻይነቱን ሲባል አራት ነጥቦችን ውድቅ ለማድረግም ተገልግለውበታል ይህን አይነት አካሄድ ብለን እንላለን። የመጀመሪያው ፈለስፋዎች ነገሮች የሚገኙት ቢጠባዒ ነው ብለው የሚገልጹትን ሀሳብ ውድቅ አድርገዋል። ሁለተኛው ደግሞ ሙዕተዚላዎችና ሌሎቹ ሙተወሊድ ነው ብለው የሚገልጹትን ገለጻ ደግሞ ውድቅ ያደርጋሉ ማለት። ስለዚህ አሁን ሙተወሊድ የሚለው ጽንሰ ሀሳብ ምንድን ነው የሚለውን ነገር ደግሞ መረዳት ይጠበቅብናል ማለት ነው። ምክንያቱም ወማ ረመይተ ኢዝ ረመይተ ወላኪነ አላህ ረማ ብሎ አላህ ሱብሓነሁ ወተዓላ የተረጋገጠ ሀያል መሆኑን በነቢያችን ዓለይሂ ሰላቱ ወሰላም በወረወሩት ላይ አላህ የወረወረው ለመሆኑን ሲገልጹ እዚህ ጋር ደግሞ መስአለተል ከስብ የሚባል ከቁድራ ጋር አብሮ የሚነሳ ሰፊ ጽንሰ ሀሳብ እንዳለ እንገነዘባለን ማለት ነው። ሌላኛው ደግሞ ተሰልሱል የሚሉ ነጥቦች ደግሞ አሉ። እነዚህ ተሰልሱሎች ደግሞ ማለትም አላህ ያስገኛቸውና ማጥፋትም ይችላል ብለን የምንገልጻቸው ነጥቦች ናቸው ማለት ነው። የመጀመሪያው ከሙምኪናቶች መካከል ብለው እነሱ ነገሮች ላይ ተጽዕኖ ማድረግ የሚችሉ የሁሉም ተቆጣጣሪ ብለው የሚገልጿቸው አጠባዒ ብለው የሚጠቅሷቸው ናቸው። እነዚህ ፈላስፋዎች የሚያምኑት ሀሳብ ነው። ይህ ማለት ነገሮች ባላቸው ውስጥ እምቅ የሆነ ኃይል አላቸው። በዛ ኃይል አማካኝነት ሌላው ላይ ተጽዕኖ ተፈጥሮ ሀያልነቱ ተረጋግጦ በሌሎቹ ላይ ውጤት ይመጣል የሚል ገለጻ ነው ያላቸው ማለት ነው። እንደዚህ አይነቱን ገለጻ ሙስሊሞች ውድቅ ያደርጉታል። ወከዛሊክ ደግሞ ሙዕተዚላዎች ደግሞ በተለይ ሙተወሊዳት ብለው የሚገልጹትን ወይም ተለዋዋጭ የሆኑ ተግባሮችን ማለት ነው ከአንድ ቀጥተኛ ተግባር ምንለው አልሙብተዳኡ ሚነል አፍዓል ወይም ሙባሽር ብለው ይገልጹታል። በቀጥታ የሚደረግ ተግባርም ለመግለጽ ያክል ነው። ሁለተኛው ደግሞ ሙተወሊድ ብለው የሚገልጹት ደግሞ ከአንድ ቀጥተኛ ተግባር በኋላ በሌላ ላይ ተያይዞ የሚገለጹን ተግባሮች የሚያረጋግጥ ነው ማለት ነው። ስለዚህ እነዚህ ሁሉ ተግባሮች በአጠቃላይ የአላህ ሱብሓነሁ ወተዓላ ስነ ፍጥረት ናቸው ብሎ ስነ ፍጥረቱ ላይ ሁሉ በአጠቃላይ ባሮቹ እንዳላቸው ቅድም ኢማም ጦበሪ እንደገለጹት የተረጋገጠ ነው የሚለውን ነገር እንረዳለን ማለት ነው። ስለዚህ አልኢማም አልባቂላኒ ስለዚህ ሀሳብና ሌሎችም ዑለማዎች ቀጥተኛም ሆነ በቀጥተኛ ባልሆነ መልኩ የሚሉት ነገሮች ሁሉ አላህ ሱብሓነሁ ወተዓላ ያስገኛቸው ለመሆናቸው ገልጸናል። ቅድም ሙምኪናቶች 5 ናቸው ብለን ስንዘረዝር እነዚህንም ሁሉ ያረጋገጡ እንዲሆኑ ነው ማለት ነው። ከዚህ አንጻር ነው ሙተከሊሞች እየገለጹ ያሉት። ስለዚህ ሙተወሊድ ብለን የምንጠራቸው ከድርጊት በኋላ በሌላ አማካኝነት ተለዋዋጭ ሆነው የሚከሰቱ ተግባሮች የአላህ ሱብሓነሁ ወተዓላ ስነ ፍጥረቶች ናቸው ብሎ መግለጽ ይቻላል ብለን እንላለን ማለት ነው። ስለዚህ ከስብ የሚባለውን ደግሞ ስንገልጽ ደግሞ ምንድነው ሰውየው ከስብ ነው በቀጥታ የተገኘው ነገርና ለአጠቃላይ አላህ ሱብሓነሁ ወተዓላ ፍጡርነት ነው ካልን በኋላ ሰውየው የተገበረው ደግሞ በራሱ ምርጫና ኃላፊነት ደግሞ የተገበረው ተግባር ደግሞ ከስብ በሚል ደግሞ ሀሳብ ልናነሳው እንችላለን ብለን እንላለን ማለት። ለዚህም በሁሉ ነገር ላይ ቻይ ነው ሲባል እነዚህ ሙምኪናቶቹ ላይ ሁሉ ስነ ፍጥረቶቹ ላይ የተረጋገጠ ለመሆኑ እየገለጸን ነው ያለ ነው ብለን እንላለን። ሌላኛው ስለ ስነ ፍጥረቶች ስናወራ ተሰልሱል ብለን የምናነሳቸው ነጥቦች አሉ። እነዚህ ተሰልሱል ማለት በተለያየ መልኩ ያላቸው ገለጻ በተለይ ወደኋላም ሆነ ወደፊት በተለያየ ሀሳብና በተለያየ ተከታታይነት ነባራዊ ክስተቶችን የሚገልጹ ናቸው ተሰልሱል ብለን የምንጠራቸው ማለት ነው። አንዳንዱ ጉዳይ ለምሳሌ በዚህ አይነት ሁኔታ ይቀጥላል ማብቂያ የለውም የሚለውን ሀሳብ ስናነሳ በዚህ አይነት መልኩ ስለ ተሰልሱል ሀሳብ ይነሳል። የሰው ልጆች አእምሮ ውስጥ የሚከሰቱ ይህ ነገር ከሆነ በኋላ እያሉ ሀሳቦች ረጅም ሂደቶች ይፈጥራሉ። እነዚህ ከስነ ፍጥረት ጋር በምናገናኝበት ሰዓት የተሰልሱል ጽንሰ ሀሳብ ይመጣል ማለት ነው። በተለይ ፈላስፋዎችና ሌሎች እምነት ተከታዮች ጋር ውይይት የሚደረግበት ሰፊ ጉዳይ ነው ማለት ነው። ይህም ከቁድራ ጋር መነሳት ስላለበት መገለጽም ስላለበት ነው እያነሳሁት ያለሁት ማለት ነው። አላ ኩሊ ሀል እነዚህን ከተገነዘብን በአጠቃላይ አላህ ሱብሓነሁ ወተዓላ እናንተ መሆናችሁ እንዲሁም ደግሞ የምትተገበሩትን ተግባር የእሱ ፍጥረት ነው የሚለውን ያረጋገጠ ነው ማለት ነው። ስነ ፍጥረቶቻቸው ባህሪያቸውና ሁኔታቸው መለያየቱ ከእርሱ ስነ ፍጥረት ማስገኘት ውስጥ ከሚባለው የሚወጣ ላለመሆኑ ማረጋገጫ ነው ማለት። ሌላኛው በነባራዊ ዓለም ላይ ደግሞ የማይቻል የሆነ ተሰልሱል ሙስተሒል ብለን ደግሞ የምንጠራው ደግሞ ጉዳይ አለ። ይሄ ሰፊ ነጥቦች ይኖሩታል። ለመጠቆም ያክል ነው እያነሳኋቸው ያለሁት። አላ ኩሊ ሀል እነዚህ ነጥቦች የሚመለከቱ ናቸው ብለን እንላለን ማለት ነው። እነዚህን ሀሳቦች ካየን በኋላ አላህ ሱብሓነሁ ወተዓላ ስነ ፍጥረቱ ላይ ነገሮችን በፈለገው መልኩ በፈለገ ጊዜ ማድረግ ይችላል የሚለውን ስንረዳ ስነ ፍጥረቶቹ በአጠቃላይ ካለመኖርም ወደ መኖር ሲመጡ ቀጥሎ ደግሞ ይህ ስነ ፍጥረት ከተፈጠረ በኋላ ማለት ነው ቀጥሎ ደግሞ ባሉት እያንዳንዱ በየጊዜው እየተፈጠሩ የሚሄዱ የሰው ልጆችም ሊሆኑ ይችላል ሌሎቹም በአጠቃላይ የአላህ ፍጥረቶች ናቸው ብለን ነው የምንጠራው ማለት ነው። ለምሳሌ እናትና አባቶቻችን እኛን ይወልዳሉ፣ እኛ ደግሞ የአላህ ፍጥረት ነን ብለን ነው የምናራግጠው። በየትኛውም መልኩ የሚገልጹትን ስነ ፍጥረቶች ሁሉ የአላህ ፍጥረቶች ናቸው ብለን ነው የምንገልጸው ማለት ነው። እነዚህን ሀሳቦችም አብረው የሚነሱ ለመሆናቸው ልንረዳ ይገባል ነው። ስለዚህ ስለ አላህ ሱብሓነሁ ወተዓላ ሲፋ ስንነጋገር ስለ ቁድራው ማለት ነው እነዚህ ነጥቦች አብሮ ማየት ተገቢ ነው ብለን እንላለን። ለምንድን ሲባል ከዚህ በፊት በነበሩት አያቶች ራሱ የጠቆምናቸው ማስረጃዎች አሉ። ከነዛ መካከል ለምሳሌ አላህ ሱብሓነሁ ወተዓላ ስነ ፍጥረቱ ላይ የሚያደርጋቸውን ተግባሮች بأن الله يولج الليل في النهار ويولج النهار في الليل وإن الله سميع بصير የሚለውን የቁርአን አያ ሲያብራሩ ማለት ነው ምን ብለው ነው እየገለጹ ያሉት? فمن قدرته أن الله يولج الليل في النهار
ከአላህ ሱብሓነሁ ወተዓላ ቻይነት ነው ብለው ቀንን በሌሊት ውስጥ ሌሊቱን ደግሞ በቀን ውስጥ በማስገባት ሰዓቶቹ ላይ ለውጦች እንዲፈጠሩ የሚያደርገው የሚለውን ነገር እናያለን ማለት። ስለዚህ የለውጦች መከሰት በአጠቃላይ የአላህ ሱብሓነሁ ወተዓላ ቁድራ መነሻ ስለሚኖራቸው ቁድራ ማለት ሙአሲር ነው የሚለውን ጽንሰ ሐሳብ እንገልጻለን ብለን እንላለን። በአጠቃላይ እነዚህ ነጥቦች ናቸው ለዛሬ ሊጠቀሱ የተፈለጉት። ስለዚህ በእነዚህ ነጥቦች ላይ መረዳት ይጠበቅብናል። ከዛሊክ ደግሞ እንደዚህ አይነት ዑለማዎች ደግሞ ሙተከሊሞች ይባላሉ። የራሳቸው እስጥላህ ሁኔታ ይኖራቸዋል። የሚገልጹባቸውም ደግሞ ቃላቶች አሉ። ለምሳሌ አሽኽ ሲባል የሚፈልጉበት የተፈለገው አቡል ሐሰን አልአሽዓሪ የሚባል ነው። አቡል ሐሰን አልአሽዓሪ ነው የሚጠቁሙት። ወከዛሊክ አልቃዲ ሲባል ደግሞ አቡበክር መሐመድ ብን ጠይብ አልባቂላኒ አልማሊኪን ነው የሚጠቅሱት። አልኡስታዝ ብለው ሲጠቅሱ ደግሞ አልኢስፈራይን ሻፊዒን ነው የሚፈልጉት። እንዲሁም ደግሞ ኢማም ሲባል ደግሞ በተለይ መሻሪቆችና መጋሪቦች ላይ ደግሞ የተለያየ አጠቃቀም አላቸው። አንዳንዶቹ አበል መዓሊ አልጁወይኒን የሚጠቁም ሲሆን ሙተአኺሮቹ ደግሞ ሚነል መሻሪቃ ደግሞ ከሆኑ ደግሞ እነሱ ደግሞ ኢማም ራዚን የሚጠቁሙበት ነጥብ ነው ማለት ነው። ሌላው ደግሞ ኢማሙል ሐረመይን ብለው እነዚህ ዑለማዎች ሲገልጹ የሚጠቁሙት ማለት ነው አልጁወይኒን አልኢማሙል ጁወይኒን ነው የሚጠቁሙት ማለት ነው። ከዛሊክ ሁጀቱል ኢስላም ሲባል አልኢማሙል ገዛሊን ነው። አልዓላመቱል አወል ብለው ደግሞ ሲጠቅሱ አዱድን ነው ማለት አዱዲን አልኢጂን ለመጠቆም ነው። አልዓላመቱል ታኒ ብለው ደግሞ ሲገልጹ ሰዕደዲን ተፍታዛኒን ነው። እንዲሁም ደግሞ አሰይድ ወይም ደግሞ ሰይዱ ሰነድ ወይም ሰይዱ ሸሪፍ ወይም ሰይዱ ሙሐቂቂን ወይም ሰይዱ ሙሐሽን ብለው ሲገልጹ ደግሞ አልጁርጃኒን የሚጠቁሙበት ቃል ነው ያላቸው ማለት ነው። ሐታ ከአገላለጻቸው አኳያ ለምሳሌ ባዕዱል ሙሐቂቂን ሲባል ታጅዲን ሸህረስታኒን የሚጠቁም ነው ማለት ነው። ከዛሊክ ባዕዱል ሙተአኺሪን ሲባል ደግሞ አልኢማሙ ራዚን ለመጠቆም ነው የሚገለጹት የሚለውን እንደ መንደርደሪያ እንድናየው ነው። ሌላ ጊዜ ስንጠቀማቸው ሐሳቦቹ ግራ እንዳያጋቡ ለማድረግ ያክል የተገለጹ ናቸው ብለን እንላለን። ስለዚህ ስለ ሲፈተል ቁድራና ኢራዳ ስንገልጹ ስለ ተዓልቆቹ ማንስተናል። ሁለተኛ ደግሞ የአላህ ሱብሓነሁ ወተዓላ ቃዲርነቱ በስነ ፍጥረቱ ላይ ፀሐይ መግባቱ በአጠቃላይ የሰዓታት ለውጦች ሁሉ በአጠቃላይ ተእሲራቶቹ ከአላህ ሱብሓነሁ ወተዓላ ቁድራ ጋር የሚገለጹ ናቸው ብለን እንላለን ማለት ነው። ለዛ ነው ቁድራ ማለት ሙአሲራ ፊል ውጁድ ነው። ስነ ፍጥረቱ ላይ ማንኛውም አይነት ክስተቶች እንዲከሰቱ ማድረግ በሁሉ ነገር ላይ ቻይ መሆኑን ያረጋገጠ ለመሆኑ የሚገለጽ ነው ብለን እንላለን። ይህም አልኢማሙ ጦበሪ እንደገለጹት ይህንን ነው የሚያስረዱ ማለት ነው። ሲፈት ተክዊን የሚባለውን ደግሞ ሐሳብ ሲያንጸባርቁ በተለይ አሽዓራዎችና ማቱሪዲያዎች ላይ ያለ ተወሰኑ ልዩነት ነጥቦች ናቸው ተብሎ የሚነሱ ናቸው። ከዛሊክ ነገር ግን ጽንሰ ሐሳቦቹ ወደ ዋና ሐሳብ የሚመለሱ ይሆናሉ ማለት ነው። እንደሚታወቀው ቁድራዎች ተዓልቋቸው እንደ አሽዓራ ምንድነው ተንጂዝያ ናቸው የሚል ሐሳብ አላቸው። በማቱሪዲያዎች ደግሞ ሲፈት ተክዊን አልቀዲማ ነው የሚል ደግሞ አላቸው። በተለይ ሐነፊያዎችና የመሳሰሉት የሚጠቅሱትን ነው የምናነሳው። ስለዚህ ሁለቱም በአጠቃላይ ዞሮ ዞሮ የአላህ ሱብሓነሁ ወተዓላ መገለጫ ስለ አላህ ሱብሓነሁ ወተዓላ ፊዕል ወይም ተግባር የሚያስቀምጡ ናቸው ብለን እንላለን። ምናልባት ነጥቦቹ የሰፋ ስለሚሉ ሌላ ጉዳዮች ላይ አብረን የምናነሳቸው ናቸው እንላለን። ጠቅለል ለማድረግ ያክል ወደ ጥያቄ እንድንገባ ማለት ነው። ስለ አላህ ሱብሓነሁ ወተዓላ ቁድራ ስንነጋገር እዚህ ላይ ሰለፉ ሷሊህ የጠቀሱትን መንገድ ማየት እንችላለን። የመጀመሪያው ቁድረት ታማ ያለው መሆኑን አላህን አረጋገጡ። ወከዛሊክ ደግሞ ሱረቱል በቀራ ላይ እንደገለጹት ማለት ነው ፈኢነማ ወሰፈ ነፍሰሁ ጀለ ዚክሩሁ ቢልቁድረቲ ዐላ ኩሊ ሸይን ፊ ሀዛል መውዲዕ ይላል። በዚህ ቦታዎች ላይ በሁሉ ነገር ላይ ቻይ መሆኑን ራሱ የገለጸበት መገለጫ ነው የሚለውን ያስቀምጣሉ ማለት ነው። ሌላኛው ደግሞ ዙ ቁድራ ነው፣ የሀያልነት ባለቤት ነው፣ የችሎታ ባለቤት ነው የሚለውን ደግሞ አረጋግጠዋል። ሌላኛው ደግሞ ከኢራዳ ጋር በማስቀመጥ ደግሞ አላህ የፈለገውን ነገር ሁሉ ማስገኘት የሚችል ፈጣሪ ለመሆኑ አረጋገጡ ማለት ነው። ይህ ብቻ ደግሞ አይደለም። አላህ ሱብሓነሁ ወተዓላ ቻይነቱን ካረጋገጡ በኋላ ቻይነቱ በምን መልኩ ይገለጻል ሲባል በብዙ መልኩ፣ ለምሳሌ ስነ ፍጥረቱ ላይ የፈለገውን ነገር ማድረግ የሚችል ለመሆኑ እንዲሁም ቅጣትን መስጠትም የፈለገውን ነገር ማድረግ የሚችል ፈጣሪ ለመሆኑ አረጋገጡ ማለት ነው። ይህም የኢማሙ ጦበሪ ሰለፉ ሷሊህ የገለጹት ከኢራዳ ጋር ማስገኘት ነው። ስለዚህ ኢራዳን በተመለከተ የኛ ዑለማዎች በተለይ ሙተከሊሞች ብሎ አንዳንዶቹ ሚን አህሊ ሱነት ወል ጀማዓ የሆኑት ይህን ሐሳብ ሲገልጹ ከዚህ አኳያ ለመሆኑ ልንገነዘብ ይገባል ብለን እንላለን ማለት ነው። ስለዚህ ተዓልቅ ብለን የምንጠራው ስነ ፍጥረቱ ላይ በሁሉ መልኩ በቻይነቱ የተረጋገጠ ነው። እነዚህ ስነ ፍጥረቶች ብለን የምንላቸው ደግሞ ሙምኪናቶች ብለን የምንገልጻቸውን ነው። እነዚህ ሙምኪናቶችን ደግሞ ጽንሰ ሐሳብ ስናስቀምጥ ፈላስፋዎች የሚያነሱትን ሐሳብ ውድቅ ለማድረግ እንዲሁም ደግሞ ሙዕተዚላዎች ደግሞ ቢተወሉዳት ብለው የሚገልጹትን ሐሳብ ውድቅ ለማድረግ እዚህ ጋር ደግሞ መስአለተል ከስብንም ሐሳቡን ቁርአን ላይ ከተገለጸበት አኳያ እሱንም ለመግለጽ ነው ማለት ነው። ስለዚህ ምንም ነገር የሚያቀተው አይደለም የሚለው ምንም ነገር እሱ የፈለገው ነገር ሁሉ እንደሚሆን የማይችል ነገር ደግሞ ስነ ፍጥረት ውስጥ ያሉ ፍጥሮች እንደሚባሉ
ለዚህም ደግሞ የሱ ቁድራ ደግሞ ከፍጥረታቾቹ ጋር የማይመሳሰል ለመሆኑ ሌላ ደግሞ ነብዩላህ ኢሳና መርየምን በማንሳት ደግሞ ሁለቱም በስነ ፍጥረት ውስጥ ያሉ ፍጡሮች መሆናቸውን በሚያረጋግጥ መልኩ ተገልጿል ማለት። ለዚህም ደግሞ ሁሉልና አልኢንቲቃል የሚለውን ደግሞ ማስረጃ አድርገው አልኢማሙ ጦበሪ ጠቅሰዋል ማለት ነው። አንቢያዎች ደግሞ ከሌሎች ጋር እነ ነምሩድ ጋር ባላቸው ውይይት ደግሞ በሁሉ ላይ ቻይ መሆናቸውን አረጋግጠው ተናግረዋል ማለት ነው። ሌላው ደግሞ እዚሁ ላይ አሁን ሱረቱል ሁድ ላይ እንደምናየው ግልጽ ሐሳብ የሚያስቀምጡት ማለት ነው ኢማሙ ጦበሪ በሁሉ ነገር ላይ አላህ ሱብሓነሁ ወተዓላ በቻለው በፈለገው ነገር ላይ ሁሉ ቻይ መሆኑን የሚያረጋግጥ አድርገው ገልጸዋል ብለን እንላለን ማለት ነው። ስለዚህ እነዚህ ሁሉ ነጥቦች ሁሉም በአጠቃላይ እየገለጹና እያስረዱ ያሉት አላህ ሱብሓነሁ ወተዓላ ቻይነቱን ነው። በዚህ ደግሞ ችሎታ ቻይነቱ ደግሞ ስነ ፍጥረቱ ላይ የተረጋገጠ ነው። ስነ ፍጥረቱ ደግሞ የተገኘ ለመሆኑ ሙምኪናት መሆኑ ደግሞ ማረጋገጫዎች አሉት ማለት ነው። ከነዚህ ቅድም ከተጠቀስናቸው ማረጋገጫዎች መካከል ሁሉንም በአጠቃላይ በፈለገ ጊዜ በፈለገበት ሁኔታ ማስገኘት የሚችል ፈጣሪ ለመሆኑ ይገለጻል ማለት። ነገር ግን እነዚህ ተዓልቆቹ በአጠቃላይ ተርቲቦቹ ከጽንሰ ሐሳብ የሚቀመጡ ናቸው እንጂ በአጠቃላይ በአላህ ሱብሓነሁ ወተዓላ ሲፋዎች ላይ ግን ተርቲቦች አሉ የሚለውን ነገር ለመግለጽ እንዳልሆነ ደግሞ ሰው ሊገነዘበው ይገባል ማለት ነው። አላህ ሱብሓነሁ ወተዓላ ዙል ቁዋ ነው ብለን ስንጠቅስ ይህም ቁርአን ላይ ያልን ሱረቱ ዛሪያት ላይ ኢነላሁ ወረዛቁ ዙል ቁወቲል መቲን የሚለውን የቁርአን አያ መሰረት ተደርጎ ይገለጻል ማለት ነው። ስለዚህ በአገላለጾቹ ደግሞ ላይ ትንታኔዎቹም ማለት ነው ካስቀመጥናቸው ትንታኔዎች ውስጥ ከኢራዳ ጋር ሲገናኝ ደግሞ ዑሙም እና ኹሱስ ደግሞ ያለው አገላለጽ እንዳለ ማለትም ቻይነቱ ሲያረጋግጡ በፈለገበት ላይ በሚል አብረው በውስጥ የሚያስገቡት ጽንሰ ሐሳቦች እንዳሉ ይሄም ኢማሙ ጦበሪ ላይ የተረዳ ነው። ይሄን ደግሞ መሰረት ተወስዶ ደግሞ ተንጂዝያና ሱሉህያ ምን ማለት እንደሆነ ስለ ቁድራው ያስቀምጡበትም ግንዛቤዎች አሉ ማለት ነው። ስለዚህ ስለ አላህ ሱብሓነሁ ወተዓላ ሲፋ ብለን ስንሰጥ ሲፋ ብለን የምንገልጸው ምንድነው? ተገላጩን ነገር ለተገላጩ የምንሰጠው ብያኔ ከቁርአንና ከሐዲስ አንፃር የምንረዳው ለመሆኑ ግልጽ ነው ማለት ነው። ነገሮቹን ደግሞ ሲፈጥር እዚህ ጋር እንደሚገለጸው ያለምንም መሰረት እንደፈለገ አድርጎ ማስገኘት ይችላል፣ ካለመኖር ወደ መኖር ማምጣት ይችላል የሚል ገለጻ ደግሞ ስለ አፈጣጠሩ ፍጥረቶቹ ላይ ኢማሙ ጦበሪ በዚህ መልኩ አድርጎ ነው የሚገልጸው። ይህም ደግሞ ለእርሱ ቻይ ነው የሚለውን ደግሞ ያስቀምጣሉ ማለት። ስለዚህ ሙሽሪኮች ራሱ በዛ ዘመን ላይ የሚጠቁሙትና የሚያነሱት ነጥቦች ሁሉ በአጠቃላይ ምላሽ የተሰጠበት ለመሆኑ በተለይ እስልምና ከሚገጥመውም ነጥቦች አንፃር እነዚህ መሰረት ተወስደው ብዙ ትንታኔና ሰፊ ድርሻ ያላቸው ለመሆኑ ግልጽ ነውና ከዛ አኳያ የሚገለጹ ናቸው። በዚህም ደግሞ የተለያዩ ፈላስፋዊ እምነቶችም ሆነ ሌሎችንም ውድቅ በማድረግ የሚታወቁ ዑለማዎች ምላሽ የሰጡበት ለመሆኑ ማረጋገጫ ነው ማለት ነው። በዚህም ደግሞ በምን ይላሉ? ኢነሁ ዙ ቁድረትን ዐላ ኩሊ ሸይ በሁሉ ነገር ላይ ቻይ ነው ብለን እንላለን ማለት ነው። ስለዚህ ሙስተሒላቶች ላይ ተዓልቅ አይደረግም ከሙስተሒል ጋር። ይሄ የአላህ ቁድራ ተነስቶ ቁርአንና ሐዲስ ላይ የለም የሚለውን ሐሳብ የምናስቀምጠው ደግሞ ለሚወልድ ወለሚውለድ ይላል። በዚህም ደግሞ አላህ ሱብሓነሁ ወተዓላ በመውለድም ሆነ በመወለድ የሚገለጽ ላለመሆኑ ባለፈው በተመልክተናል። ሲፈቱ ሰልብያ ማን ነው አልቃኢም ቢነፍስ የሚለውንም አገላለጽ ከዚህ አንፃር ነው ሙተከሊሞች የሚያወሱት እንላለን። በአጭሩ እነዚህ ነጥቦች ናቸው ሊታወቁ የሚገቡት እንላለን። አላ ኩሊ ያህል ስለ ሲፈቱል ቁድራ ሲነሱ እነዚህም በዝርዝርም በነጥቦችም ጽንሰ ሐሳቡን በትክክል ተረድቶ ማስቀመጥ አስፈላጊ ነው የሚለውን ለማስገንዘብ ያክል ነው። ስለዚህ ሙምኪናቶች ማን ናቸው፣ ምንድናቸው፣ እንዴት ናቸው የሚለውን ደግሞ ማውሳትና ማንሳት ተገቢ ነው ማለት ነው። እነዚህንም ደግሞ ካልተረዳን ነገሮች ግልጽ ላይሆኑ ይችላሉ። ከዚህ አንፃር ሐሳቦቻችንን በዚህ መልኩ ነው የሚያስተናግዱት ዑለማዎቹ። ይህም ቀደም ያሉት ሰለፉ ሷሊህም ግንዛቤያቸውም ሐሳባቸውም እንቅስቃሴያቸውም በዚህ መልኩ የተቀመጠ ነው የሚለውን ነገር እንድንረዳ ነው። ስለዚህ ስነ ፍጥረቱ ከመኖራቸው በፊት ለአላህ ሱብሓነሁ ወተዓላ የሚረጋገጡ መገለጫዎች ናቸው። እነዚህ ደግሞ መገለጫዎች ለአላህ ሱብሓነሁ ወተዓላ ካረጋገጥን በኋላ በስነ ፍጥረቱ ላይ ደግሞ ሀያልነቱ የበላይ መሆኑ ደግሞ ሙአሲር መሆኑ በነገራቶች ላይ ደግሞ ሙአሲር በሆኑ ሙምኪናት በሆኑ ነገሮች ላይ ሙአሲር ለመሆኑ መገለጫ ነው። ከዚህ አንፃር ደግሞ ቁድራ ማለት ሲፈተል ቁድራን በዚህ አይነት መልኩ አድርገው ዑለማዎቻችን ገልጸዋል የሚለውን ነገር እንድንረዳ ነው። ኢንሻአላህ እነዚህን ከተመለከትን እነዚህን ሐሳብ የሚያስቀምጡ መሻይኾች ደግሞ የተለያዩ ነጥቦች ላይ ካያችሁ ምን አይነት ለቀቦች አሏቸው፣ ምን አይነት ስያሜዎች ተሰጥቷቸው ማን ምንን ይመለከታል የሚለውን ነገር እንድንረዳ ያደረገን ነው ማለት ነው። ስለዚህ ሐሳቡ ግልጽ ይመስለኛል። በአጠቃላይ እነዚህ ነጥቦች ናቸው ለዛሬ የተወሱት። ጥያቄ ያለው ሰው ካለ ኢንሻአላህ ጥያቄዎችን እንቀበላለን። ከዛ በኋላ እንዘጋለን ማለት ነው። የበለጠ ደግሞ ደርስ ወጥ የሆነ ደርሶች ስንጀምር ለነገሮቹ ግልጽ ይሆናሉ ኢንሻአላህ ተዓላ። ስለዚህ ቁድራን በተመለከተ ጠቅለል አድርጌ አንድ ነጥብ ላንሳላችሁ።
በተለይ ቁጥርና ኢራዳን አብረን ስናነሳ 6 ነገሮች የምናነሳቸው ናቸው ብዬ ቅድም አልሙምኪናት ሙተቃቢላት የሚባሉትን እናነሳለን ብለናል። ስነ ፍጥረቱ ላይ መውጁድና አደም ወጁዱና ወልአደም እነዚህን የሚያነሳ ነው። ለኛው ደግሞ ጊዜያቶችን በአጠቃላይ ሙተጀዲዳቶች ናቸው ጊዜ ማለት። ሌላው ደግሞ ቦታዎችን ዝጃቶችን መቃዲሮቹ በአጠቃላይ ፊቃቶቹ እንደገለጹት ከነዚህ ጋር በተያያዘ መልኩ አላህ ሱብሓነሁ ወተዓላ ቃዲርነቱ የሚገለጽ ነው የሚለውን አውስተዋል ብለን እንላለን ማለት ነው። ስለዚህ ነጥቦቹ ግልጽ ይመስሉኛል። ምናልባት ቀላል ነገር አድርጋችሁ አታስቡት። ሐቂቀትን በጣም ሰፊ ያለ ብዙ ነጥቦች ነው የሚነሱት። እያንዳንዳቸው ኪታብ ያላቸው ሰፊ ጽንሰ ሀሳቦች ናቸው። የሚመጥኑ ሆኖ እንዲቀርቡ ለማድረግ ያክል ብቻ የተገለጹልን ማለት ነው። ኢንሻአላህ ጥያቄ ካለ እቀበላለሁ። አሰላሙ አለይኩም ሸኾቹ። ወአለይኩም ሰላም ወራህመቱላህ። ደህና ናችሁ? ሁሉ አማን አልሐምዱሊላህ። አልሐምዱሊላህ። አፍወን አንድ ጥያቄ ነበረችኝ። ኸይር ግን በተማራችሁት አይደለም አልነበርኩም እኔ። አፍወን እችላለሁ መጠየቅ? እሺ ደርሱ ሱዳክ ስለ ርዕሱ ነው። በእርግጥ አሁን በሰው የተከታተለ የአቂዳ ኪታብ ስለሆነ በርዕሱ ላይ ቢሆን አሪፍ ነው። ርዕሱን ያልተካተልኩም እንትን አሁን አልነበርኩም መምጣት ነው ገና። አፍዋን እሺ መርሐባ። እሺ መርሐባ። በተማርነው ርዕስ ላይ እዚች ጋር ታች በነበረው ርዕስ ላይ ጥያቄ ያለው ሰው ካለ ገብቶ መጠየቅ ይችላል ኢንሻአላህ። አብዱሰታሪ ሊንኩን ታስቀምጥላችኋለህ። የነጃሽ ሚዲያን ሊንኩን አስቀምጥላችሁ። በተጨማሪ የሸፈኽሩ ኢንሻአላህ የስድስተኛ ደርሳቸው ነው። የቴሌግራም አካውንት አላቸው። በዛ ላይ የቮይስ ደርስ ይሰጡበታል። የቮይስ ደርስ የሚሰጡበትን ስላለ ቴሌግራሙ ላይም ጆይን እያለን እየገባን ስልካቸው ወይም እዚያ የቲክቶክ አካውንታቸው ላይ ባዮ ላይ ተቀምጧል። እዛ ላይ ገብተን ሁላችንም ኢንሻአላህ ከሚሰጡት ደርስ የሚያስተላልፉት ነገር እንጠቀም። ሁላችን እነሱ ዝግጁ ናቸው። ዒልም አላህ Subhanahu Wa Ta'ala ያሳወቃቸውን ደጋሚ ደግሞ ዝም ብሎ በማንበብ የመጣ ሳይሆን ከትልልቅ መሻይኾች ነው የወሰዱት ዒልሞቻቸውንና ኢንሻአላህ አላህ ሐያታቸውን ረጅም አድርጎልን የምንጠቀም አላህ ያደርገን። በዛውም የጀማዓ የአንድ ሼኽ አሉ እሳቸው ኡስታዝ አብዶሽ በጣም ዱዓ ልናደርግላቸው ይገባል። ትልቅ በዳዕዋ ላይ ትልቅ ውጤት ያላቸው ተጽዕኖ የፈጠሩ ሼኽ ናቸው። አላ ኩል ሀል በእሳቸው መንገድ ሌሎቹንም የኸይር ስራ ላይ ተሳታፊ እንዲሆኑ ለእሳቸውም አላህ የጀነት ሊያደርጋቸው እናንተም ደግሞ መልካም ተግባራቸው እኛም ደግሞ አላህ እንዲያሰራን ሁላችንም ማለት ነው ዱዓ እንድናደርግ ቤተሰቦቻቸውንም በዚሁ አጋጣሚ አላህ መጽናናትን ይስጣቸው፣ አላህ ሶብሩን ይስጣቸው እላለሁ። ዱዓ ማድረግ ለእሳቸው እንዳንረሳ ለማለት ነው። ሸኾች በዚህ በእንትን ላይ ከሆነ እስኪገባ ሰው እስከሚጠይቅ ድረስ ይጠይቅ። እንደ ሰመረዲ መርሐባሽ ሰመረዲ ጥያቄ ይሄን መርሐባ ሸኾች በሐዲስ ኑዙሩ ነው። አንዳንዶች እንትን ኢማሙ ነወዊ እሱ ነው የቀበሉትም ይወርዳል ሲሉ ያ ረህመቱ ነው ምናምን ስትሏቸው ከየት ነው የሚወርደው ብሎ እንትን እንዳሉ መስአላ ያመጣሉ ማለት ነው። እኛ እንዴት ነው ከዚህ ቀላል ነገር ነው። ሲፈተ ኑዙል አለ መታወቅ ያለበት ሲፈተ ኑዙል ምን አይነት መገለጫ ነው የሚለውን ነገር ማወቅ ነው። ሲፈተ ኑዙልን ስንነጋገር የሚታወቀው ሲፈተ ኑዙል ሲፈተል ፊዕል ነው። ሲፈተል ፊዕል ነው ማለት ነው አላህ Subhanahu Wa Ta'ala የሚያደርገው ድርጊት ነው ኑዙል ተብሎ የተጠራው ማለት ነው። ኑዙል ተብሎ ከተጠራ ደግሞ አላህ Subhanahu Wa Ta'ala የሚያደርገው ድርጊት ከሆነ ሐዲሱ ላይ እንደተጠቆመው ይታወቃል። ወላኪን ግን ሌሎች ደግሞ ሐዲሶች አሉ መገለጫዎች የሰጡት ማለት ነው። ለምሳሌ አላህ ብቻ አይደለም የተገለጸው ሌሎች ልክ መላእክቶችንም ደግሞ አብረው አንስቶ ደግሞ ፊ ሱነን ነሳ የተገለጸ ሐዲስ አለ። ስለዚህ በላጭ የሚሆነው ሐዲሱን በሐዲሱም መፈሰር ነው።
በዚህ ሁኔታ ኢማም ማሊክ ደግሞ አረጋግጠዋል። በተለይ ኢማም አልባሐቂ ሌሎቹም ደግሞ ሰነዳቸው ትክክል ለመሆኑ ከዛሊክ ኢብኑ ከሲርም ጭምር ማለት ነው ትክክል ለመሆኑ ገልጸዋል። ስለዚህ ሲፈተ ኑዙል ብለን ስንል ረህማ ነው ብለው የተረጉሙበት እነሱ ናቸው። ትልልቅ የሆኑ ሰለፍ ሷሊህ ላይ የነበሩ ዑለማዎች ናቸው ማለት ነው። ረህማ ነው ብለው መግለጻቸው የአላህ ሱብሓነሁ ወተዓላ አብረው ማንሳታቸው ነው፣ የአላህ ሲፋን መግለጻቸው ነው። ከዚህ አንጻር ኢማም ማሊክ የጠቀሱት አንድ ህግጋት አለ። ለምሳሌ ሲፈተ ኑዙል ኢስቲዋ ላይ በተወሰነው ማለት ነው። ኢስቲዋ ማዕሉም ነው፣ ቁርአን ላይ የተጠቀሰ ለመሆኑ ግልጽ ነው። ወላኪን ግን ከይፍያው ግን ገይሩ ማዕቁል ነው። አልአሱህ የሆነው ሪዋያ ይሄ ስለሆነ ገይሩ ማዕቁል ነው በሚል አእምሮ ላይ አንድ ሰው አስተንትነው የሚደርስበት አይደለም በሚል ውድቅ አድርገውታል ማለት ነው። ሐዲሱ እንዳለ እንደ ሐዲስነቱ ይታመንበታል። ከዛ በኋላ ዒልሙን ለአላህ ሱብሓነሁ ወተዓላ መስጠት ነው። ያ ደግሞ ረህመቱ መውረድ ማለት መገለጹ ደግሞ ሌሎች የሆኑ ሐዲሳዊ መልእክቶችን ውድቅ ማድረግ ነው ብሎ የሚያስቡ ሰዎች ናቸው እንደዚህ አይነት ጥያቄ የሚያነሱት። ነገር ግን ረህማ ወገሸቱሁም ረህማ የሚል ደግሞ የቁርአን አንቀጽ አለ፣ ማነው ሐዲስ አለ። እዚህ ሐዲሶች ላይ ለምሳሌ ዚክር የሚያደርግ ሰው በኸይር ነገር ላይ የተሰባሰበ ሰው ረህማ ያካባዋል ነው የሚለው። ረህማ ዋናች እንጂ አላህ አይደለም ብሎ የሚያስብ ሰው አለ ብሎ ማሰብ አስቸጋሪ ነው። ነገር ግን ስለዚህ ሐሳብ ሲነሳ ደግሞ መታወቅ ያለበት ጉዳይ ሐዲሰ ኑዙል በአላህ ሱብሓነሁ ወተዓላ ላይ የተገለጸበት መገለጫ እንደሆነ ሲፈተል ፊዕሉ እንደሆነ እናምናለን። ይሄ ደግሞ ሲፈተል ፊዕሉ ደግሞ መሆኑን ካመነን ደግሞ በተለይ ሚን ሲማቲል ሑዱስ ክስተት የሆኑ ፍጥረቶችን የሚገለጹበትን መገለጫ ውድቅ ማድረግ ነው የሚጠበቅበት ማለት ነው። በዚህ አይነት መልኩ መታወቅ አለበትና ሰለፉ ሷሊህ ዘመን ላይ ዒልሙን ተፍዊድ በማድረግ የሚገለጽ ነው። ራሱን ችሎ የምንመለስበት ይሆናል ማለት ነው ስለ ሲፈተል ኑዙል። ሐታ አንዳንዶቹ በጣም በሚገርም ሁኔታ ለምሳሌ ሚመካን ኢላ መካን በሚል ተገልጿል የሚል ደግሞ ሐሳብ አላቸው። ግን ኢብኑ ረጀብ ሲገልጹ የገለጹት ምንድነው ከዚህ ከሪዋያ ከተወራው ማለት ነው ከሐማድ ተወስዷል ከሚባለው ይቅባል ማድረግ በሚል ማዕና ነው የተተረጎሙት እንጂ አንዳንድ ሰዎች እንደሚያስቡት ከቅድም ባስቀመጥ ነው። ለምሳሌ ኢማም ጦበሪ እኮ ኢንቲቃል ማድረግ አይሆንም የስነ ፍጥረት ምልክት ነው በሚል ገለጻ ገለጹና ይህ ደግሞ ለኢሳና ለእናታቸው ብቻ ሳይሆን ለየትኛውም ስነ ፍጥረት ላይ የሚራገጥ ነው። ያ ደግሞ አላህ ሱብሓነሁ ወተዓላ ከዚህ ሁላ በላይ በላጭ የሆነ ፈጣሪ ለመሆኑ የተረጋገጠ ነውና ይቅባል ማድረግ በሚል ማዕና ነው የተተረጎመው ማለት ነው ኢብኑ ረጀብ እንዳስቀመጡት። ግን በጣም በሚያስገርም ሁኔታ አንድ በተለይ በአቂደቱ ሰኑስያ ላይ እኛ ረድ የሰጠንባቸው አንድ ሼህ ወከዛሊክ እንደዛው ሚን መካን ኢላ መካን ነው በሚል በአማርኛ ሲተረጉሙ ታይቻለሁ። ይሄ ደግሞ ምናልባት ኢብኑ ረጀብ እንዲመለከቷቸው ኢብኑ ረጀብ ይቅባል ማድረግ ነው በሚል ጽንሰ ሐሳብ ነው እየጠቀሱ ያሉት ማለት ነው ከሐማድ የተጠቀሰው። ስለዚህ በዚህ አይነት መልኩ ነው ሲፈተ ኑዙል የሚስተናገደው ብለን እንላለን። አላ ኩሊ ሐል አላህ ሱብሓነሁ ወተዓላ ፊዕል ነው ብሎ ካመነ፣ ሁለተኛ ደግሞ አንዳንድ የአተረጓጎም ልዩነቶች ሲኖሩ በተለያየ መልኩ ይተረጉማል። ከሰለፉ ሷሊህ የመጣውን ትርጉም ተፍዊዱን የበለጠ ማስቀመጥ ነው። አለበለዚያ ደግሞ ረህማ ነው በሚለው ግንዛቤ ደግሞ ሐዲስ አይደዋል ለአይደው ማስረጃ ብለን ስናይ ኢማሙ ነሳኢ በዘገቡት ሐዲስ ፊ ዐመል اليوم والليلة እንደሚታወቀው ፈዩናዲ ሙናዲን ነው የሚለው። ፈዩናዲ ሙናዲ ያኒ ይጣራል ተጣሪው ማለት ነው። ስለዚህ መላእክት መሆኑ ደግሞ በማረጋገጥ ደግሞ ተጠቁሟል ማለት ነው። ስለዚህ ሁለቱም የአላህ ሱብሓነሁ ወተዓላ ተግባሮች ናቸው። መማሩም የሱ ነው። ሌላኛውም ደግሞ የተጠቀሰው ቀጥታውም ደግሞ የአላህ ሱብሓነሁ ወተዓላ መገለጫ ነው ብለን እንላለን ማለት ነው። ተግባር ሲል መገለጫ ነው ብለን እንላለን። ሌላው ደግሞ መታወቅ ያለበት ሐናቢላዎች አንዳንድ ሐሳቦች እነዚህ ቢያስቀምጡ እንኳን ሙተዓዲ ነው ላዚም ነው አፍዓሉ በሚል ይገለጻል። ሐታ አዳሪሚ በተለይ በተጅሲም የሚወሱት ማለት ነው አዳሪሚ ብለው የሚገልጿቸው በዚህ አገለጻ ላይ ሙተዓዲና ላዚም የሆነ አፍዓሎች እንዳሉትም ያወሳሉ። ከዛ አንፃር አንዳንድ ነጥቦች ይወሰሉ። ከዛሊክ ኢማሙ ሰፋሪ ደግሞ ሉምዓቱል ኢዕቲቃድ በኪታባቸው ላይ የሚያወሱት ደግሞ አለ ማለት ነው። ስለዚህ አንዋሩል በህያ ሌሎቹም አንዳንድ ኩቱቦች ያሉና እነሱ ላይ ሲያወሷቸው ምንድነው እየገለጹ ያሉት ስለ አፍዓሎቹ ላዚምና ሙተዓዲ ነው ብለው ያንጸባርቃሉ። ስለዚህ ስለ አፍዓሉላህ እንኳን ያለውን ሰፋ ያሉ ጉዳዮች ማወቅ ተገቢ ነውና ከዛ አኳያ ደግሞ ነገሮችን መረዳት አስፈላጊ ነው ማለት ነው። በዚህ አይነት መልኩ ነው የተገለጸው ብለን እንላለን ማለት ነው። ከዛሊክ ሐታ በእንቅስቃሴ እንኳን እዚሁ የተገለጹ አንዳንድ ሐዲሶች ላይ ምን አይነት ምልከታ ነው ያላቸው ዑለማዎች ሲባል ለምሳሌ ሐርወላን በተመለከተ ማለት ነው አፍዓሎቹ በምን መልኩ እንደሚገልጹ ሲባል አላህ ሱብሓነሁ ወተዓላ መማሩ በሚል ነው እየገለጹልን ያለው። ነገር ግን የአላህ ራሱ ሲፋ ሆኖ ማለት ነው የአላህ ራሱ ሲፋ ሆኖ መጥቶ ማለት ነው። ነገር ግን የአላህ ሲፋ ይረጋገጣለታል ያልኩ ሳይሆን በአላህ ጋር ሱብሓነሁ ወተዓላ መጥቶ ማለት ነው አተይቱሁ በሚል እየገለጸ የነበረባቸውን ነጥቦች በአጠቃላይ እየገለጹልን ያሉት ዑለማዎቹ በምን መልኩ ነው በተለያየ በምህረት በመግፊራ በሚል ነው ሚነ ሰለፍ ሷሊህ የመጣው ማለት ነው። በተለይ አንዳንድ ሰዎች ደግሞ በሚያስቅ ሁኔታ ሊሆን ይችላል በጣም አስገራሚ ብዬ ነው የምወስደው። ምናልባት የሚያስቅም የሆኑ ትክክል ላይሆን ይችላል ቃሉ ሲፈተል ሐርወላ አለው አላህ ብለው የሚገልጹ ሰዎች አሉ። ይሄ ደግሞ ለአላህ ነቅስ ራሱ አይሆንም በሚል
ገለጻ የገለጹ ሰዎችን አይተናል። ይሄ ውድቅ የሆነ አባባል ነው፣ ሊታወቅ የሚገባው ማለት ነው። ለምንድን ነው ቀደም ያሉ ዑለማዎች ራሱ በዚህ አይነት ስለ አላህ ሱብሓነሁ ወተዓላ አፍዓሎቹ ተብለው ከተገለጹት መገለጫዎች ውስጥ ለምሳሌ እነዚህ ሐርወላን በተመለከተ ዑለማዎች ሰፊ ትንታኔ ያስቀምጧል። ሰለፉ ሷሊህ ላይ የምናገኛቸው ገለጻዎች የምናገኛቸው ሁሉ በአጠቃላይ የሚገልጹት አላህ ሱብሓነሁ ወተዓላን ተንዚህ ከማድረግ ነው። ስለዚህ እንዴት ይሄ ተገልጾ ይሄ ሆኗል የሚል ጥያቄ በዛ ሰዓት ደግሞ አልተነሳም ማለት ነው። ስለዚህ ስለ ሐርወላ የተጠቆሙት ሐዲሳዊ ጽንሰ ሀሳቦች ዑለማዎች ሲገልጿቸው የነበሩትን ማለት ነው እኛ መተን አሁን ደግሞ በዚህ አይነት መልኩ ስላልሆነ ኑዙልን ደግሞ በዚህኛው መልኩ እንወስደዋለን ብሎ ማለቱ ሁለቱም የሚጋጭ ሀሳብ ነው የሚሆነው። የፈለጉ ጊዜ በሆነ መንገድ ያልፈለጉ ጊዜ ደግሞ በሆነ መንገድ ሊወሰድ የሚችል አይነት አገነዛዘብ የለውም። ግንዛቤም ከሆነ መርህና ሂደት ስለሚኖረው እንላለን። ማለምን የራሱ ተፍዊድ አላቸው ኢማ ደግሞ ተዊልም አላቸው። ነገር ግን እንደሚታወቀው መታ ይስረፉ عن ظاهره መቼ ነው ከዛሂሩ የሚወሰደው ሲባል ኢብኑ ተይሚያ እንኳን መጅሙዕ ፈታዋ ላይ 6ኛው ጁዙ ላይ እንደሚያስቀምጡት አንዳንድ ነገሮች ሸርጦች ካሉ عن ظاهره ተስሪፍ ይደረጋል የሚል ቀውል አላቸው። ይህንን ማወቅም ደግሞ ተገቢ ነው ማለት ነው። ስለዚህ ብዙ ቀውሎች አሉና ሀታ ምን ማለት ናቸው ጽንሰ ሀሳቦቹ የሚሉትን መረዳት ደግሞ ተገቢ ነው። እያንዳንዱ የሚቀመጡትን ሀሳቦች ከምን አኳያ ነው መረዳት ያለበት ብዬ ነው የማስበው እኔ ራሱ ኢስጢላሁ ከሚያስቀምጠው አኳያ እንጂ ፈህም ከኪሴ መሆን የለበትም። በተለይ አንዳንድ ሰዎች የማይሉትን ራሱ ብለዋል ብለው ስለሚነሳ እነዚህ ነጥቦች ሁሉም ሰው ሊያስተካክላቸው ይገባል ብዬ እላለሁ ማለት ነው። ስለዚህ እነዚህ በተለይ ስለ አላህ ሱብሓነሁ ወተዓላ የተገለጹ አፍዓሎችን በተመለከተ የመጡ ነጥቦችን የምንረዳቸው ሰለፉ ሷሊህ በሄዱበት ነጥብ ነው ብለን እንላለን። ሰለፉ ሷሊህ ደግሞ እነዚህን ግንዛቤዎች ሲገልጹ ግልጽ በሆነ መንገድ ያስቀምጡልን። ይሄ እንዴት ሆኖ ከአላህ ሆኖ በሚል አይደለም ያስቀምጡት። ወከዛሊክ ለምሳሌ በገዊ እንኳን ተቀረብቱ ሚንሁ ዚራዓን የሚለውን ሐዲስ እንግዲህ አፍዓል የሚጠቅስ ሆኖ ምንድነው የጠቀሱ ማለት ነው ያኒ ቢልመግፊረቲ ወረሕመቲ በመግፊራና በረሕማ ነው የሚል ገለጻ አላቸው። በዚህ አይነት መልኩ ነው ያስቀምጡ። ከዛሊክ ሱለይማን ኢብኑ ሚህራን አልማዕሩፍ ቢልአዕመሽ የሚባሉት 147ኛው ሂጅራ ላይ ያሉ ዓሊም ናቸው። መን ተቀረበ ሚኒ ሽብረን ተቀረብቱ ሚንሁ ዚራዓን የሚል ያኒ ቢልመግፊረቲ ወረሕማ በሚል ትንታኔ ሰጥተዋል። ወከዛሊክ ደግሞ ኢብኑ ቁተይባ እሳቸው ደግሞ 276 ሂጅራ ላይ ያሉ ናቸው። እሳቸውም ኪታባቸው ላይ ተእዊል ሙኽተሊፍ አልሐዲስ ኢብኑ ቁተይባ የሚገልጹት ምን ብለው ነው ያወሱ ያሉት እኛ የምንለው ኢነ ሀዛ ተምሲሉን ወተሽቢህ ይሄማ በምሳሌ የተገለጸ ነው በንጽሮች የተገለጸ ነው ካልባ ኢነማ አራደ መን አታኒ ሙስሪዓን ቢጧዓቲ ማለት ነው በጧዓ ወደኔ የመጣ ማለት ነው። አተይቱ ቢሰዋቢ በሰዋብ ደግሞ ወደርሱ መጣለሁ ማለት ነው በሚል ገልጸዋታል። ማለት አስራ ሚኒት ያኔ እርሱ ከመጣበት ለሰዋብ ካደረገው ፍጥነት አንፃር ከዛ በላይ መጣለሁ አላህ ሱብሓነሁ ወተዓላ ብለው ፈከነ عن ذلك بالمشي بالهرولة ይህንን ነው በመራመድና በሐርወላ በሶምሶማ ሩጫ በሚል የተገለጸው። ከذلك الامام الترمذي ደግሞ 279ኛው ሂጅራ ላይ ያለፉ ናቸው። اذا تقرب الى العبد بطاعتي الي العبد بطاعتي ያሉ اذا تقرب الي العبد بطاعتي በዚህ በምን መልኩ ተሳራ ኢለይሂ መግፊረቲ ወረሕመቲ በሚል ገለጻም ጠቅሰዋል ማለት ነው። ከዛሊክ አልበዛር 292ኛው ሂጅራ ላይ ያለፉ ዓሊም ናቸው። እሳቸውም ደግሞ ኢማም አልበዛር ማለት ነው ማዕሩፍ ናቸው። ሰለፉ ሷሊህ ዘመን ላይ ያሉ ናቸው። ምንድነው የጠቀሙት ሲባል اذا تقرب العبد مني شبرا من الطاعه تقربت منه ذراعا من القبول ማለት ነው ብለው ገልጸውታል ማለት ነው። ምን ብለው ነው فاذا تقرب ذراعا تقربت باعا ማለት ነው። ቀጥሎ اذا اتاني يمشي اتيته حرولة የሚለውን ሐዲስ يقول قبلت منه ተቀበልኩት ማለት ነው በሚል አፍዓሎችን ጠቅሰዋል ማለት ነው። አርሽ ጋር በተያያዘ ካልሆነ በስተቀር ሌሎቹ ነጥቦች የሚነሱት ከዛ ሰዎች በዛ የሚያስኬዳቸው አይደለም ማለት ነው። ከዛሊክ ኢብኑ ሒባን 354ኛው ሂጅራ ላይ አልኢማም ኢብኑ ሒባን ማለት ነው። እሳቸው ደግሞ ሶሒህ ኢብኑ ሒባን ያላቸው ማለት ነው። እሳቸው ምን ብለው ነው እየገለጹ ያሉት ከነዚህ ሐሳቦች ሲባል ሰዎች ዘንድ የሚያውቁት አገላለጽ ስለተገለጸ ስለሆነ ነው እንጂ አላህ ሱብሓነሁ ወተዓላ ከዚህ ከስነ ፍጥረቱ የጠራ ነው አሉ ማለት ነው። ወላሁ አጀሉ ወዐላ ሚን አዩንሰበ ኢለይሂ ሸይኡን ሚን ሲፋቲል መኽሉቅ አላህ ሱብሓነሁ ወተዓላ የጠራ የላቀ ነው የስነ ፍጥረቱ ባህሪ ለእርሱ ከመጠጋት ካሉ በኋላ إذ ليس كمثل شيء درسو دغمو منم امسايه يلوم مالو. وهذه الالفاظ خرجت من الالفاظ التعارف على حسب ما يتعارفه الناس إما بينهم ሰዎች እርስ በርስ በሚያውቁት አገላለጽ የቋንቋ ስነ ዘይቤ የተገለጸ ሐሳብ ነው ካሉ በኋላ ትንሽ ሄዶ ምን ብሏል ومن اتى في انواع الطاعات بسرعه كالمشي በእርምጃ አላህን በፍጥነት ወደሱ ወደ ዒባዳ የመጣን ሰው ምንድነው ማለት ምን ብሎ ነው የሚገልጹት ማለት ነው። እሳቸው በዚህ አይነት መልኩ ከሆነ አተትሁ አንዋዑል ወሳኢል ወጁር ረእፈቲ ወረሕመቲ ወልመግፊረቲ ቢሱርዓቲ ከልሐርወላ ልክ እንደ ሐርወላ በሶምሶማ በሩጫ እንደሚባለው መገለጫ ያክል ለእርሱ አንዳንድ አይነት መገኛዎችን አላህን እዝነቱን ረሕመቱን መግፊራውን የሚያስገኙ ነገሮች
ወደ እርሱ በፍጥነት ይመጣሉ ማለት ነው ብሏል። ወከዛሊክ ኢብኑ በጣል ሌሎችም ዑለማዎች ከዛ በኋላ የመጡትም በዚህ አይነት መልኩ ነው እየጠቆሙ ያሉት ማለት ነው። እነዚህን አፍዓሎች ተጠቆሙ ማለት ነው። በዚህ አይነት መልኩ ነው የተረጎማቸው። ይህንኑ ሐሳብ ነው ደግሞ ያንጸባረቁት። ወከዛሊክ አልኢማም ማሊክ ደግሞ ይህንንም ቢራህማ ሐሳቡን አስቀምጠዋል ማለት ነው። ስለዚህ በምን አይነት መልኩ ነው የሚለውን ነገር መረዳት ተገቢ ነው ብለን እንላለን ማለት ነው። ስለዚህ አፍዓሎች በዚሁን ኑዙል ነው ተብሏልና በዚህ ሁኔታ ይሆናል። እዚህ ጋር ደግሞ ሐርወላ ምናምን በተመለከተ ደግሞ አይ እንደዚህ ይሆናል የሚል ጽንሰ ሐሳቦች ከሰለፉ ሷሊህ ዘመን ጋር ስናየው የሚጣጣም ላይሆን ይችላልና ሰለፉ ሷሊህ ያሉትን መንገድ መከተል ተገቢ ነው እንላለን። ሐሳብ መልሱ እንደተገኘ ተስፋ አደርጋለሁ። አለበለዚያ ሰፊ ማብራሪያና ነጥቦች ይኖሩታል ማለት ነው። ሰላም አለይኩም ወራህመቱላህ። ግልጽ የሆነ መልስ ነው። ግልጽ የሆነ መልስ ነው። ወላሂ በጣም ዒልምይ ስለሆነ ተጨምቆ ነው የሚወጣውና ዝም ብሎ የተቀመጠ ነገር አይደለም የሚያነሱት። እያንዳንዱን ካለው ከተከሰተው ክስተት ጋር ተያይዞ ስለሆነ የሚከሰቱት ግልጽ የሆነ ይመስለኛል። ሰመረዲን በጣም ግልጽ ነው ወላሂ። ሰምቼ ማለት እንደዚህ ብዙ ለመጠየቅ ብዙ እንትን ብዬበታለሁ እኔም ብዙ ሰዎችን እኔ ግራ ስለተጋባኝ ነው። በጣም ደስ ይላል። ማሻአላህ በጣም ደስ ብሎኛል። በጣም ተመልሶልኛል ሀቢቢ መርሐባ። እሺ ሌሎቻችን ከዚህ ከተማርነው ደርስ ውጪ ጥያቄዎች ካለን አንዳንድ እነዚህ አሁን ሰመረዲ እንደጠየቁት ብዥታ የፈጠረብን ነገር ካለ ነጃሺ የቲክቶክ ቻናል ላይ ጁምዓ ከ3 ሰዓት ጀምሮ ከ3 ሰዓት እስከ 4 ሰዓት ተኩል ድረስ የጥያቄ ፕሮግራም ስላላቸው ራሳቸው ስላሉ እዛ ሄደን መጠየቅ እንችላለን። እዚህ ጋር አሁን ከደርስ በኋላ ሲወጣ ለሰውም መፍሁሙ የበለጠ ይረዳዋል። አሁን እዚህ የተማርነውን ትምህርት እዚሁ ጠይቆ ሲረዳ የበለጠው ሊረዳ ይችላልና ያ በምንማርበት ጊዜ ከመጀመሪያው እስከ መጨረሻው ከታች በኮሜንት በምናምን ትተነው ታፕታፕ በማድረግ እያዳመጥን ውስጣችን ላይ ጥያቄ የተፈጠረብን ነገር ነው መጨረሻ ላይ በዚህ ሰዓት ስላላቸው ያን ሰዓት ላይ መጠየቅ እንችላለን ኢንሻአላህ። ሁላችንም ዱዓ እናድርግ። ከታች ሆናችሁ ታፕታፕ ሆይ እያደረጋችሁ ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ሪፖስት እያደረጋችሁ እስካሁን እዚህ ተቀምጣችሁ የነበራችሁ ኢንሻአላህ ባረከላሁ ፊኩም ጀዛችሁን ከአላህ Subhanahu Wa Ta'ala አግኙ። የዒልሙንም መንገድ ደግሞ አላህ ይክፈትላችሁ ሸኾች። አሚን አሚን ያ አላህ። ሹክራን ኡስታዝ። ጥያቄ ያለው ሰው አለ ሌላ? መርሐባ ታጠቃልሉታላችሁ ሰይዲ? እሺ ኢንሻአላህ አጠር አድርጉ ሐሳቡን ለማስቀመጥ ያክል ሲፈተል ቁድራን ስናይ ኢማሙ ጦበሪ ሰለፉ ሷሊህ ዘመን ላይ ስላሉ ነቅል የሚያደርጉበትም ደግሞ ከሰለፉ ሷሊህ ስለነበረ በምን አይነት መልኩ ተገልጿል ሲባል የመጀመሪያው ሱረቱል በቀራ ላይ እንዳየነው አላህ ራሱን የገለጸበት መገለጫ ለመሆኑ በሁሉም ላይ ቻይ መሆኑን አረጋገጡ ማለት ነው። ቀዲር የሚለው ራሱ ቢማዕና ቃዲር ነው የሚል ገለጻ አስቀምጧል። ወከዛሊክ ደግሞ አላህ ሱብሓነሁ ወተዓላ በሁሉ ላይ ቻይ ነው ሲባል ደግሞ ምንም ነገር የሚያቀተው ላለመሆኑ ላ ተዓዘሩ ዐለይሂ ሸይኡን አራደሁ ወላ ተዓዘሩ ዐለይሂ አምሩ ሻአ ይላል። የፈለገው ነገር አላህ የፈለገው ነገር ሁሉ በእሱ ላይ ምንም የሚያቀተው ነገር እንደሌለ ሁሉንም በፈለገው መልኩ ማድረግ የሚችል ፈጣሪ ለመሆኑ አረጋግጠዋል ማለት ነው። ሌላኛው ደግሞ ከዚህ ጋር በተገለጸ ደግሞ ስለ አላህ ሱብሓነሁ ወተዓላ ቃዲርነት ሲወሳ ቻይነቱን በነቢያቶች ራሱ ጥያቄ ያቀርበው በተለይ ነቢዩላህ ኢብራሂም ማለት ነው ምላሽ ሰጥቷል። ይህም ሙሩድ ያላቸው ሐሳብን ያንን ከመግለጽ አኳያ ገልጸዋል ማለት ነው። ከዛሊክ ፍጥረቱ ላይ ደግሞ ያሉት መገለጫዎችና ሀያልነቶች በአጠቃላይ ከሱ በታች ሆኑ ከራሳቸው እንኳን ጉዳት መከላከል የማይችሉ መሆናቸው ተውሂዱን አረጋግጠው ሄዷል። ሲፈተል ቁድራን እነዚህን ሁሉ የሚዳስሱ ጉዳዮች እንዳሉት እንድንገነዘብ ነው። ሌላኛው ደግሞ ከነዚህ ጽንሰ ሐሳቦች ውጭ ደግሞ ያሉት ስነ ፍጥረቱ ላይ ያሉት ዒሳና መርየምን ተወስደው ፍጥረቶች ለመሆናቸው ሁሉልና ኢንቲቃልን በተለይ ከስነ ፍጥረቱ ጋር መቀላቀል የሚባልና እንቅስቃሴን ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ የሚባሉትን የቦታ ላይ መኖራቸውን እነዚህ የሁለቱም በአጠቃላይ በአላህ ቁጥጥር ውስጥ ያሉ ፍጥሮች መሆናቸውን አረጋገጠ ማለት ነው። በዚህ አይነት መልኩ ተገልጿል ማለት ነው። ሌላው ደግሞ አላህ ሱብሓነሁ ወተዓላ ቁድራ አለው ሲባል ደግሞ ቁድራው ራሱ ከሌሎቹ ቁድራዎች ላይ ጋር የሚመሳሰል እንዳልሆነ በሚያረጋግጥ መልኩ ራሳቸው አረጋግጠዋል። ከዛሊክ ደግሞ ሱረቱል አንዓም ላይ 17ኛው አያ ላይ ኢማሙ ጦበሪ ለሁል ቁድረቱል ካሚላ የተሟላ የሆነ ቁድራ አለው የሚለውን ገልጸዋል ማለት ነው። እነዚህ ነጥቦች ከተነሱ በኋላ ሌሎቹ ደግሞ ላይ ኢማሙ ጦበሪ ሲገልጹ ምንድነው ያደረጉት?
ذو ቁዋ ነው አላህ ሱብሓነሁ ወተዓላ ذو ቁድራ የቁድራ ባለቤት ነው በሚል ደግሞ አገላለጽ ገለጹት ማለት ነው። ኢነላህ ዐላ ኩሊ ሸይኢን ቀዲር የሚለውን በተለይ ሱረቱ ኑር ላይ 45 ሄዶ ማየት ይችላል አንድ ሰው። ስለዚህ በፈለገው ነገር ላይ ሁሉ በስነ ፍጥረቱ ላይ ذو ቁድራ ነው የችሎታ ባለቤት ነው በሚል ደግሞ ገለጹ። ስለዚህ ቁድራውን በሁለት መልኩ እየገለጹት እንዳሉ እያረጋገጥና ያለ ነው ማለት ነው። የመጀመሪያው ሙሉ ለእርሱ የሚገባ ፍጹም ባህሪ መሆኑ፣ ሌሎቹ ደግሞ ይሄ ባህሪ እንደሌላቸው እንደማይመሳሰል ከገለጹ በኋላ የሀያልነቱና ቻይነቱን ደግሞ በምን መልኩ ሲገልጹ ነው ያየናቸው? ካለመኖር ወደ መኖር በማምጣት በሚል ገልጸዋል። ሌላኛው ደግሞ እነዚህ ብቻ ሳይሆን አላህ የፈለገውን ነገር ላይ ምንም ነገር የሚያገደው እንደሌለ በሚያረጋግጥ ሁኔታ ደግሞ ጠቅሰዋል ማለት ነው። ሌላኛው ደግሞ ራሳቸው ይህንን ከገለጹ በኋላ ስለ ስነ ፍጥረቶቹ ሲገልጹ ማለት ነው አላህ አስገኘው የተባሉት ስነ ፍጥረቶች ላይ በተለያየ መልኩ የተገለጹ ሆኖ ከአስል ሳይኖራቸው ራሱ ያለምንም ነገር መግለጻቸውን በተለይ አልኢብዳዕ የሚባለውን ነገር እንዲሁም ደግሞ አንሻአ የሚለውን ገልጽ አዓደ የሚለውን እነዚህን ሀሳቦች በአንድ አይነት ጽንሰ ሀሳብ የሚወሰዱ ናቸው ብለው ራሳቸው አረጋግጡ ማለት ነው። እነዚህን ሀሳቦች ከተመለከትን በኋላ ስለ ማስገኘት የሚባለው ኢህዳት ማድረግ የሚሉትም ቃል ራሱ ተጠቅመው ገልጿል። ስለዚህ ዑለማዎቻችን ይህንን መንገድ ነው የተከተሉትና እነዚህን ሀሳቦች ሲከተሉ በሁሉ ነገር ላይ ቻይነቱን ሲያረጋግጡ ማለት ነው በሙምኪናቶች ላይ ቻይ መሆኑን በሚያረጋግጥ መልኩ የተገለጹ ለመሆናቸው እነዚህ አያቶችና ጽንሰ ሀሳቦቹ ስነ ፍጥረቱ ጋር የተያዙ ሆነው ተገልጸዋል የሚለውን አረጋገጡ ማለት ነው። ከዛ በኋላ ደግሞ እነዚህ ካረጋገጡ በኋላ ምን ብለው ገልጸዋቸዋል የሚለውን ደግሞ ስንመለከት ሙምኪናቶች ብለን የምንጠራቸው አላህ ያስገኛቸው ስነ ፍጥረቶች ማለት ነው በአጠቃላይ በአምስት መልኩ የሚታዩ ለመሆናቸው ገልጸውልናል ብለን እንላለን ማለት ነው። እነዚህ 5 ነጥቦች ምን ናቸው የሚባሉ ሲባል አንደኛ ሙምኪናቶች ብለን የምንገልጻቸው ነገሮች ከምን አኳያ የሚገለጹ ናቸው የሚለውን ማወቅ ተገቢ ስለሆነ ነው። ስለዚህ ሙምኪናት 5 ናቸው ሲባል አንደኛው ሙምኪኑ ውጁደ ወንቀዷ ስነ ፍጥረት ሆኖ ተገኝቶ ከዛ በኋላ ያ ደግሞ መገኘቱ ደግሞ ጊዜው ተጠናቆ ያለፈ የሌለ የሚል ሐሳብ አንጸባርቀዋል። ሁለተኛው ደግሞ ሙምኪኑ መውጁዱን ፊል ሐል አላህ ሱብሓነሁ ወተዓላ ደግሞ በየጊዜው ምንድነው ሆፍ ሸእን ነው በነገራቶች ላይ ሁሉ የእሱ ሀያልነት ተጽዕኖ የቁድራው ተጽዕኖ ወይም የቁድራው ማረጋገጫው በፍጥረቶች ላይ ስለሚታይ ማስገኘት የሚችል መሆኑን ይህንን ይጠቁማል። ሌላኛው ደግሞ ወሙምኪኑን ሰዩጀዱ ፊል ሙስተቅበል ወደፊት ደግሞ የሚታዩ ደግሞ አሉ። ሌላኛው ሙምኪኑን ዓሊመ አላሁ አነሁ ላ ዩጀዱ የማይገኝ ነገር አለ ስነ ፍጥረት መሆኑ ራሱ ብሎ የሚገለጹ እንዳሉና በአደም ጋር ተዓልቅ ባለው መልኩ የገለጹትን ቅድም ኢማም ጦበሪ ከሚያነሱ ነጥብ አንፃር የሚያያዝ ሀሳብ አነሱ ማለት። ሌላኛው ወሙምኪኑን ዓሊመ አላሁ አነሁ ላ ዩዕደሙ ሌላኛው ደግሞ ሙምኪኑን ደግሞ አላህ ሱብሓነሁ ወተዓላ ከስነ ፍጥረትነት የማይወገደው ነው የፈጠራቸው ፍጡራኖች አሉ። ከነዚህ መካከል የማይጠፉ ብለን የምንጠራቸው ጀነትና ጀሃነምን መግለጽ እንችላለን ማለት። ስለዚህ በስነ ፍጥረቱ ላይ ሁሉ የሚያደርገው ተግባሮች አላህ ሱብሓነሁ ወተዓላ ቃዲርነቱን የሚጠቁሙ ናቸው። የፈለገውን እንደፈለገ ማድረግ የሚችል መሆኑን ጠቆሙ። ስለዚህ እነዚህ የፈለገውን በፈለገው ነገር ላይ ማድረግ መቻል ማለት ነው ሲባል ዑለማዎች ሲገልጹ ማለት ነው በተለይ ተእሲር ማድረግ የሚለውን ከገለጹ በኋላ አንዳንድ የሚነሱትን አንዳንድ ጦባይ ወይም ደግሞ ነገሮች የሚከሰቱት ስነ ፍጥረት ባለ እምቅ ኃይል ችሎታ ነው የሚሉትን ሀሳቦች እነዚህ ፈላስፋዎች የሚያነሱትን ውድቅ የሚያደርግ ጽንሰ ሀሳብ መሆኑ ተረጋገጠ ማለት ነው። ሌላው ደግሞ መታወቅ ያለበት ሙተወሊዳት ብለን የምንጠራቸው አንዳንድ ሙዕተዚላዎች የተፈተኑባቸው ጽንሰ ሀሳቦች ከቀጥተኛ ተግባር ባይሆኑም በተሸጋጋሪ በተዘዋዋሪ ቀጥተኛ ተግባር ጋር ተያይዘው የሚነሱ ነጥቦች ደግሞ ሊኖሩ ይችላሉ። አንድ ሰው ኢብቲዳእ ካረገ ቀጥታ ፈጥሮ በተግባሩ ላይ ከገባ በእጅ ምናምን የሚፈጽማቸውን እነዚህ በቀጥታ ሙባሽር የሚፈጸሙ ናቸው። ነገር ግን ሙተወሊዳት ደግሞ ብለን የምንጠራቸው ደግሞ ከነዚህ ቀጥተኛ ባልሆነ መልኩ አልሙተወሊድ ብሎ የምንጠራቸው በነገራቶች አማካኝነት የሚገለጹ ናቸው። ለምሳሌ አንድ ሰው የሆነ ነገር ሲወረውር ያ የወረወረው ነገር የሆነ ነገር ላይ ሂዶ ቢሰብር ያ የተሰበረው መወረሩ ነው የሰውየው ባህሪ ቀጥሎ የተገለጸው ወርዋሪ ሆኗል ማለት ነው። ይህንን ድርጊት ተግብሯል እንላለን። ከዛ በኋላ ደግሞ ያ ቀጥተኛ ተግባር በእጁ የወረወረው ድንጋይ ቢሆንም ድንጋይ ሄዶ ደግሞ ተጽዕኖ ፈጥሮ ሌላኛውን መስተዋት ደግሞ ሲሰብር ደግሞ ይሄ ሙተወሊድ ይባላል። ይሄ ደግሞ ሙተወሊድ የሆነው ደግሞ የአጠቃላይ በየትኛውም ጊዜ የሚፈጠሩ ስነ ፍጥረቶች አላህ ሱብሓነሁ ወተዓላ የፈጠራቸው ናቸው። አላህ እናንተንም እንዲሁም ደግሞ የምትተገበሩትን ፈጥሯል የሚለው ማስረጃ ወስደዋል ማለት ነው። ለዚህም ደግሞ ኢማም አልቡኻሪ ኸልቁ አፍዓሊል ዒባድ የሚል ኪታብ እንዲጽፉ ሆኗል፣ ምክንያት ሆኗል። ከቁርአን ጋር በተያያዘ የተለያዩ ነጥቦች ስላሉት ነው። ስለዚህ እነዚህ መነሻዎች ወስደው ውድቅ ሊያደርጉባቸው የሚችሉ ነጥቦችን አስቀምጠዋል የሚለው ነው። ይህ ደግሞ የአላህ ቃዲርነቱ ሲገለጽ ሱሉሒና ተንጂዚ በሚል መልኩ ደግሞ የሚገለጽ ነጥቦች እንዳሉት ከተዓልቆቹ አንጻር በሁሉም ስነ ፍጥረቶች ላይ የበላይነቱ ሀያልነቱ የተረጋገጠ ነው የሚላለ ኢማም ጦበሪ ሲገልጹ ራሱ የሚያዩበትንም እይታም መጋረድም ምንም ማድረግ የሚችል ፈጣሪ ነው ብለን እንላለን። ስነ ፍጥረቱ ላይ የሚከሰቱት በሰማይም በምድርም ላይ ሁሉ የእርሱ
ቃዲርነት የሚታይባቸው መገለጫዎች ናቸው ብለን እንላለን። ኢራዳን በተነሳ ደግሞ አብረው ሁሉም ላይ በሻው ላይ የሚለው ደግሞ ኡሙ ኹሱስ አድርገው መግለጻቸው ነው ብለን እንላለን። እነዚህ ደግሞ ተዓልቆቻቸው ከምን አኳያ ነው ሲባል ሙስተሒላቶች ላይ ቁድራ ሙስተሒላቶች ላይ አይደለም እየተገለጸ ያለው ሙምኪናቶች ላይ መሆኑን ቅድም ያየናቸው 5 ሙምኪናቶችን ማረጋገጥ አድርገው ገልጸዋል። በሁሉም ላይ ቻይ መሆኑ ግን የተረጋገጠ ጽንሰ ሐሳቡ እንደዚህ እንደሆነ አስረድተዋል የሚለው ነው። ሲፋ ሲባል ደግሞ ሁክም መስጠት በውድቅ ወይም ደግሞ ቅቡልነት በመስጠት በሚገለጸው ነገር ላይ የምናስቀምጠው ፍርዶች ናቸው የሚሉትን ጽንሰ ሐሳቦች ከተረዳን ቃላዊ ነጥቦቻቸው ኢስጢላሂ ናቸው የሚለውን ነገር ከዑለማዎቻችን እንደያዝን እንድንረዳ የሚያደርግ ነው። ሌላው ተሰልሱል የሚባል ወጅህ አለ። መስአለተል ከስብ ደግሞ አለ። እነዚህ ደግሞ አብረው የሚነሱ ናቸው። እንዲሁም ደግሞ ቃዲርነቱ ደግሞ አዝልይ ነው ሲፈተል አፍዓልን በተመለከተ በሚል ማቱርዲያዎች የሚሄዱበት መንገድ አለ። ይሄ ደግሞ ቁድራን አላህ ሱብሓነሁ ወተዓላ ቻይነቱን ካረጋገጡ በኋላ ሲፈተል አፍዓልን በምን አይነት መልኩ ግንዛቤዎች ተቀምጧል የሚሉትን ስንረዳ ነው። ይህም ደግሞ ዙ ቁድራ እንዲሁም ደግሞ ቀዲር የሚለው ቃዲር ነው የሚሉትን ቀደም ያየናቸውን የኢማሙ ጠበሪ ንግግሮች ጋር ተያያዥነት ኖሯቸው አብረው የሚገለጹ የሚታዩ ናቸው። ሰለፉ ሷሊህ ዘመን ላይም በዚህ አይነት መልኩ የተረጋገጡ ናቸው ብለን እንላለን ማለት ነው። ነገር ግን እነዚህ ሁሉ በአጠቃላይ ተርቲብና ተዓልቆቹ ግን ለእኛ እንድንገነዘበው በመልኩ የተቀመጡ ጽንሰ ሐሳቦች ናቸው እንጂ አንዱ በአንዱ ላይ ተርቲብ ባለው መልኩ ቁድራና ኢራዳ በተርቲብ የሚቀመጥ ሆኖ ሰው እንዲገነዘበው አይፈለግም። ይህን ደግሞ ዑለማዎቻችን ራሳቸው ብዙ ገለጻዎችን ያስቀምጡልናል እና በዚህ አይነት መልኩ ነው የሚገለጹት ማለት ነው። ቀጥሎ እነዚህ አንዳንድ ነጥቦች ደግሞ ሙምኪናቶች ብለን የምንገልጻቸው ስነ ፍጥረቱ ላይ የሚገለጹባቸውን ኢንቲቃል ሁሉን እንዳነሱት ኢማሙ ጠበሪ ወከዛሊክ ደግሞ የኛ ዑለማዎች ደግሞ እነዚህን አደምና ውጁድ እነዚህ ሙተቃቢል የሆኑትን ነጥቦች አንስተው ሌሎቹን ደግሞ ዘመን ቦታን ጅሃቶችን እነዚህን የመሳሰሉትን አውሰቷል። በሁሉም ላይ ደግሞ አላህ ቃዲርነቱ የተረጋገጠ ለመሆኑም ይወሳ ነው እንላለን። ከዚህም በላይ ሰፊ ጉዳዮች ይኖሩታል። እንደዚህ ቀላል አጠር ያለ ነገርም አይደለም፣ ሰፊ ሀሳብ ነው። የተለያዩ ከፈጣሪ ጋር ስነ መለኮትን የሚያነሱ ሀሳቦች ብዙ ነጥቦች ስለሚያነሱ ማለት ነው። እነሱ ደግሞ የሚዘረዘሩ ይሆናሉ ኢንሻአላሁ ተዓላ። በአጭሩ መልኩ ይሄ ነው ሀሳቡ ለማለት ነው። ኪታብ ደግሞ ጀምረን ስንቀራ ደግሞ አዲስ እንዳይሆን ግልጽ እንዲሆን ለማድረግ ያክል የመጣ ነው ማለት ነው። ይሄ ነው ሀሳቡ። ኢንሻአላህ የዛሬውን ደርሳችን በዚህ ያጠናቀናል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። Media Garibos